የጡት አባት ደራሲ ማሪዮ ፑዞ፣ ትርጉም ወጋየሁ ተበጀ። የጡት አባት ተራኪ የሲል አምላክ ክፍል 3። ዓርብ ዕለት ከቨርጂል ሶሎዞ ጋር ለሚደረገው ስብሰባ ቅድመ ዝግጅቱን ለማጠናቀቅ ሲል ሄገን ሐሙስ ጧት ከተማ ውስጥ ከሚገኘው የጠበቃ ቢሮ ገባ። ሶሎዞ ለኮርሊዌኒ የሚያቀርበው ድርድር ስለ አደንዛዥ ዕፅ ንግድ ጉዳይ መሆኑ በመታወቁ ቀደም ሲል በዚህ ጉዳይ ላይ ከዶኑ ጋር ለመወያየት አንድ ምሽት ሙሉ ፈጅቶበታል። ሄገን ከካሊፎርኒያ ተመልሶ ከወልትዝ ጋር የነበረውን ንግግር ውጤት ሲያጫውተው ዶኑ ምንም አልተደነቀም። ዶኑ ሄገን ያየውንና የሰማውን ሁሉ እንዲነግረው በጠየቀው ጊዜ ቆንጆዋን ልጅና እናቷን በዚያ ማየቱን ሳይቀር ሲነግረው ዶኑ ውጉዝ በማለት ይህን በመሰለ ነገር ላይ ያለውን ጥላቻ ገለጠ። በመጨረሻም ዶኑ ጥያቄ ያቀረበለት፣ ይህ ሰው በእርግጥ ወኔ ያለው? ሄገን ዶኑ ምን ማለቱ እንደሆነ አሰላሰለ። ባለፉት ዓመታት ሄገን ባገኘው ግንዛቤ ዶኑ ከሌሎች የተለየ እንደሆነ ሁሉ ቃላቱም ልዩ ትርጉም ሊኖራቸው እንደሚችል ያውቃል። ወልትዝ ከሰው የሚለይበት ባህሪ አለው? ፈቃዱ የሚመራበት ጠንካራ ስሜት አለው? እነዚህ ሊኖሩት ይችላሉ። ግን ዶኑ የጠየቀው ይህን እንዲፈጽም ማድረግ ይቻላል? ከፍ ያለ የገንዘብ ኪሳራን ለመቋቋም ይችላል? የፊልሙን መዘግየት ታላቁን ተዋናዩን የአደንዛዥ ዕፅ ጥገኛ መሆኑን ማጋለጡ አያስደነግጠውም? ለዚህ ሁሉ መልሱ አሁን ይሆናል። ግን የዶኑ ጥያቄ አሁንም ይህ እንዳልሆነ ሄገን አውቋል። ብዙ ካሰላሰለ በኋላ በመጨረሻ የዶኑን ጥያቄ በአእምሮ ውስጥ ተረጎመ። ጃክ ወልትዝ ለዓላማው ለክብሩና ለበቀል ሲል ማንኛውንም ነገር መስዋዕት ለማድረግ ወኔ ያለው። ሄገን ሁልጊዜም ባይሆን አልፎ አልፎ ከዶኑ ጋር ይቃለዳል። ዛሬም ሳቀና ሲሲሊያዊ ነው ወይ ማለትህ ነው አይደል ሲል ዶኑን ጠየቀው። ዶኑ የሄገንን ጮሌነት በማድነቅ ፈገግታ በተሞላበት ሁኔታ ራሱን ባወንታ ነቀነቀ። ሄገንም አይደለም ሲል መለሰ። ዶኑ መልሱ በቃው። እስከሚቀጥለው ቀን በጉዳዩ ላይ አሰበበት። ረቡዕ ዕለት ሄገንን ጠርቶ መመሪያ በሰጠው ጊዜ ሄገን የተቀበለው የዶኑ መመሪያ በጣም አስደነቀው። በዚህ አይነት ዶኑ ጉዳዩን እንደፈጸመው ገመተ። ወልትዝ ዛሬ ጧት ደውሎ ጆኒ ፎንቴን ተዋናይነቱን እንደሚያረጋግጥለት አልተጠራጠረም። እንዳሰበው ስልኩ ተደወለ። የደወለው የሬሳና የቀብር ዝግጅት ባለሙያ የሆነው አሜሪጎ ቦናሴራ ነው። አሜሪጎ ሴት ልጁን የደበደቡት ወጣቶች ተገቢውን ቅጣት በማግኘታቸው እጅግ ረክቶ ምስጋናውን በስልክ ባስተላለፈበት ወቅት ሲቃ ይዞት ነበር። በአሜሪጎና በዶኑ መካከል የማይሞት ወዳጅነት የተፈጠረ መሆኑንና ከእንግዲህ ሕይወቱን ሳይቀር ለተከበረው ጡት አባት እንደሚሰጥ ገልጾለት ምስጋናውን እንዲያስተላልፍለት ሄገንን ጠየቀው። ሄገንም መልእክቱን እንደሚያደርስ አረጋገጠለት። ዴይሊ ኒውስ የተባለው ጋዜጣ በመሃል ገጹ ላይ ጄሪ ዋግነርና ኬቪን ሙናንን መንገድ ላይ ወድቆ ያነሳቸውን ፎቶግራፍ አውጥቷል። ለማየት እጅግ የሚዘገንን ነበር። የልጆቹ መልክ ሲታይ ሰብአዊ ስነ ፍጥረታቸው ጠፍቶ ስጋ መስለዋል። ጋዜጣው ስለ ጉዳታቸው ሲገልጽ መትረፋቸው ተአምር ቢሆንም ድነው ከመነሳታቸው በፊት ለወራት በሐኪም ቤት መቆየት እንደሚኖርባቸውና የፕላስቲክ ቀዶ ጥገና እንደሚያስፈልጋቸው በዝርዝር አብራርቷል። ተልዕኮ በታቀደው መሰረት በመከናወኑ ፖሊጋቶ የተፈለገውን ተግባር በመፈጸሙ አለቃው ክሌሜንዛ አንድ አይነት ማበረታቻ እንዲያደርግለት ሄገን መመሪያ ሊሰጠው ማስታወሻ ጻፈ። ሄገን 3 ሰዓት ለፈጀ ጊዜ ከተለያዩ የገቢ ምንጮች ማለትም ከመሬትና ከህንፃ ንግድ፣ ከወይራ ዘይት ንግድ፣ ከህንፃ ስራ ተቋራጭነት ስለተገኙት ገቢዎች ለዶኑ የሚቀርብ ዘገባ ሲያጠናቅር ቆየ። በሁሉም አይነት ንግድ ጥሩ ውጤት ባይታይም በተለይ ጦርነቱ በማብቃቱ ይሻሻላሉ የሚል ግምት አደረበት። ሄገን በሌሎች ስራዎች በመዋጡ የጆኒ ፎንቴንን ጉዳይ ረስቶት ሳለ አንድ የስልክ ጥሪ ከካሊፎርኒያ ደረሰው። ሄገን ነኝ ሲል መለሰ። በስልኩ የሰማው ድምፅ ከፍተኛ ጥላቻ ያዘለ ነበር። አንተ ምናምንቴ ዲቃላ ሶላቶ ሲል ወልትዝ ጮኸ። ለ100 ዓመት ትታሰሯታላችሁ። ያለኝን ሀብት አንድም ሳንቲም ሳላስቀር ከስክሼ በቀላችኋለሁ። እናንተ ፋይዳ ቢስ ቀንዝረኞች፣ ያንን ጆኒ ፎንቴንን ካላኮላሸውት እኔ አይደለሁም ምን አለ በለኝ በማለት ንዴቱን መቆጣጠር አቅቶት ደነፋ። ሄገን በትህትና እኔ የጀርመንና የአየርላንድ ተወላጅ ነኝ ሲል ወልትዝ ጸጥ አለና ስልኩን በላዩ ላይ ዘጋው። ወልትዝ አንዴም እንኳን የዶን ኮርኔሌን ስም ጠርቶ ለመሳደብ አልደፈረም። የዶኑ ብሩህ አእምሮ ክብሩን ታስጠብቅለታለች። ጃክ ወልትዝ ከአንድ የሲኔማ ዝግጅት መዝናኛ የማያንስ ስፋት ባለው መኝታ ቤት ውስጥ 10 ሰው ማስተኛት በሚችለው ሰፊ አልጋው ላይ ብቻውን የሚተኛው
ይህም ስለተባለ የመጀመሪያ ሚስቱ ከሞተች ወዲህ ብቻውን ቢተኛም ሴት መሄድ ትቷል ማለት አይደለም። እድሜው ቢገፋም ጉልበቱ ጠንካራና ለሴት ያለው ስሜቱም ኃያል ነው። እንዲያም ሆኖ ስሜቱ የሚቀሰቀሰው ከጨቅላዎቹ ጋር በመዳራት ሲሆን ከነሱም ጋር ብዙ የሚያስቆይ አደብ የለውም። ዛሬ ጧት በማይታወቅ ምክንያት ቀደም ብሎ ተነስቷል። የማለዳ ብርሃን መኝታ ክፍሉን ጭጋግ አልብሶታል። ከአልጋው ግርጌ የሚታየው የፈረስ ራስ ቅርጽ ምንነቱን ለማጣራት በክርኑ ዳህና የራስጌ መብራቱን አበራ። ድንጋጤው በመላ ሰውነቱ መማሰራጨበት። በትልቅ መዶሻ ደረቱን የተመታ ይመስል የልብ ትርታው እንጣጥ እያላቅለሸለሸው። ቱኪያው ውብ የወለል ምንጣፉን አዳረሰው። የተቆረጠው ጥቁር ሐር የመሰለው የካርቱም ጭንቅላት በደም ግግር ተጣብቋል። ነጭ ቄጤማ መሰል ጅማቶቹ በግልጽ ይታያሉ። አፍና አፍንጫው አረፋ ደፍቋል። እነዚያ ብርቱካን የሚያካክሉት እንደ ወርቅ የሚያብረቀርቁ አይኖቹ ወይበው የበሰለ ፍሬ መስለው ደም ለብሰዋል። ያ ወልትዝ የሚወደውና የሚመካበት ካርቱም ተብሎ ይጠራ የነበረው ታላቅ ፈረስ ራሱ ተቆርጦ በጌታው መኝታ ቤት እንደ ቀልድ ተጣለ። ወልትዝ ግራ ገባው። ድንጋጤው ሕሊናውን አስቶት አውሬ ሆነ። ድንጋጤው የሚሰራውን አሳጣው። አሽከሮቹን ጠራና ጮኸ። ሄገንን ጠራና ተሳደበ። ሁኔታው ያስደነገጠው የወልትዝ ባለሟል ልዩ ሐኪሙንና የፊልም ማዕከሉን ምክትል ኃላፊ ጠራቸው። ወልትዝ ግን እነሱ ከመምጣታቸው በፊት ሕሊናውን ገዛ። ሕሊናውን ቢገዛም ሁኔታው ከመጠን በላይ አስደንግጦታል። ምን አይነት ሰው ነው 600,000 ብርን ያህል ያወጣ ፈረስ የሚያጠፋ? ይህን ውሳኔ ለመሰረዝ አንዳችም ድርድር ሳያቀርብ አንድም ማስጠንቀቂያ ሳይሰጥ ይህን የመሰለ ትዕዛዝ የሚያስተላልፍ ማን ነው? ይህ ምሕረት የሌለው ጭካኔና ከፍተኛ ግምት የሚሰጠው ጉዳይ ደንታ ቢስነት ነው። የሰውየውን ማናህሎኝነት እንዲያውም የራሱ ፈጣሪ ነኝ ባይነት ያሳያል። ወልትዝ የግል ስሜቴን ይጠብቅልኛል ብሎ የሚገምተውን አቅምና የጥበቃ ኃይል ቢያደራጅም ሰውየው ግን ከቁም ነገር አልጣፈለትም። የተገደለውን ፈረስ እንደተፈለገው ራሱን በመጥረቢያ ለመቁረጥ አስቀድመው የሆነ መርዝ ነገር አውጠውታል። የሌሊት ተረኛ ዘበኞች ሌሊቱን ምንም አልሰማንም ባይ ናቸው። ይህ ለወልትዝ አልተዋጠለትም። እንዲናገሩ ማድረግ ይቻላል። ተገዝቶ መሆን አለበት። ማን እንደገዛቸው እንዲያወጡ ማድረግም ይቻላል። ወልትዝ ገደብ የሌለው ራስ ወዳድ እንጂ ጅል አይደለም። በዓለም ላይ የጨበጠው ኃይል ከዶን ኮርሌዮኔ ይበልጣል ብሎ መገመቱን ተሳስቷል። ይህ እውነት አለመሆኑን ለማረጋገጥ ሲሻ ነበር። መልእክቱ ደርሶታል። የዚያ ሁሉ ሀብት ባለቤት ቢሆንም ከአሜሪካን ፕሬዝዳንት ጋር ግንኙነት ቢኖረውም ከኤፍቢአይ ዳይሬክተር ጋር ወዳጅ ነኝ ብሎ ቢመካም አንድ ያልታወቀ የወይራ ዘይት አስመጪ ሊያስገድለው ይችል ነበር። በእርግጥ ሊያስገድለው ይችል ነበር፣ ያውም ለጆኒ ፎንቴን የተዋናይነት ሥራ ስላልሰጠው ብቻ። ይህ ፈጽሞ የማይታመን ነው። ሰዎች እንዲህ ያለ ድርጊት ለመፈጸም መብት የላቸውም። ይህ እብደት ነው። በዚህ አይነትማ አንድ ሰው በገንዘቡ በራሱ ኩባንያ ባለው ስልጣን የፈለገውን ማድረግ አይችልማ። ይህን የመሰለው ተግባር እሱ ባለበት ዓለም እንዲኖር ሊፈቀድለት ስለማይገባ መደምሰስ አለበት። ወልትዝ ሐኪም ያዘዘለትን መድኃኒት ከወሰደ በኋላ በጥሞና ነገሮችን ማሰብ ጀምሯል። ከሁሉም ያስደነገጠው የዚህ ዶን ኮርሌዮኔ የተባለ ሰው ድንገተኛ በትር 600,000 ብር የፈጀውን ፈረሱን እንደ ቀልድ ለማጥፋት መምረጡ ነው። 600,000 ብር! ያውም እኮ ይህ ገና የበቀል መክፈቻው ነው። ወልትዝ ተንቀጠቀጠ። ስለገነባ ሕይወት ማጤን ጀመረ። ከበርቴ ነው። ምልክት በመስጠትና ፊልም አሰራሻለሁ በማለት በዓለም ውብ ነች ከተባለች ተዋናይ ጋር መዳራት ይችላል። የነገስታት እንግዳ ሆኖ ተቀብለውታል። ገንዘብና ኃይል የሚገዛውን ሕይወት በሙሉ ተቀዳጅቷል። እነዚህን ሁሉ ባጉል ፍላጎት ሊያበላሻቸው አይገባም። ኮርሌዮኔን በሕግ ሊጠይቀው ቢችልስ? የውድድር ፈረስ ማስገደል ቅጣት ምን ይሆን? ብቻውን የድንጋጤ ሳቅ ሲስቅ ሐኪሙና ባለሟሎቹ ተደናገጡ። ሌላ ሐሳብ በአእምሮ ውስጥ መጣ። ይህንን ወሬ የካሊፎርኒያ ሕዝብ ቢሰማ አንድ የወልትዝን ኃያልነት የጠላ ሰው በንቀት ይህን ድርጊት የፈጸመበት መሆኑ ወልትዝን መሳቂያና መዘባበቻ ያደርገዋል። ወልትዝ ውሳኔ ላይ ደረሰ። እነዚህ ሰዎች ምናልባት ይገድሉት ይሆናል እኮ። የሚበቀሉት ከመግደል በላይ ባለ በቀል ስሜቱን በማቅሰል ሳይሆን አይቀርም። ለፈረሱ መሞት ምክንያት የሆነው ከእንግሊዝ ሀገር በመርከብ ሲጓዝ በተለከፈበት በሽታ መሆኑ ለሕዝብ መገናኛዎች ተገለጸ። ይህን ጉዳይ የሚያውቁ ሰራተኞች በሙሉ እውነተኛውን ምክንያት በሚስጥር እንዲጠብቁ አስማላቸው። የፈረሱ ሬሳም ሰዋራ ቦታ እንዲቀበር አዘዘ። ከ6 ሰዓት በኋላ ጆኒ ፎንቴን በሚቀጥለው ሰኞ ስቱዲዮ ተገኝቶ የፊልም ተዋናይነቱን ሥራ እንዲጀምር ከፊልሙ ዋና አዘጋጅ የስልክ ጥሪ ደረሰው። ሄገን በዚያን ዕለት ምሽት ከቪርጂል ሶሎዞ ጋር በሚደረገው ስብሰባ ላይ ዶኑ እንዲዘጋጅበት ሊያነጋግረው ወደ ዶኑ ቤት ሄደ። ዶኑ የበኩር ልጁ ሶኒ ኮርሌዮኔን እንዲገኝ አስጠራው። ሶኒ በድካም ስሜት የተነሳ ውሃ በብርጭቆ ቀስ እያለ ፉት ሲል
ሄገን አይቶት አንድ ስጋት አደረበት። ምናልባት ሶኒ ያቺን የእህቱን ሚዜ እያሰላሰለ ይሆን? ዶኑ ሄገን ካስቀመጠለት የሲጋራ ቆርቆሮ ዲኖቢሊ የተሰኘውን ሲጋራ አንስቶ እያጤሰ በምቹ ወንበር ላይ ተዝናንቷል። እንደ ሄገን ፍላጎት ቢሆን ኖሮ ሃቫና ሲጋር ቢያጤስ ይመርጥ ነበር። ዶኑ ግሮሮዬን ይከረክረኛል በማለት ዘውትር ዲኖቢሊ ማጤስ ይመርጣል። ማወቅ የሚገባንን ነገሮች ሁሉ ተረድተናል ሲል ጠየቀ። ሄገን ማስታወሻዎቹን ያስቀመጠበትን ማህደር ከፍቶ ሶሎዞን በሚመለከት ሌላ ሰው ቢያነበው ሊገባው የማይችለውን ለራሳቸው ደህንነት የሚያስፈልገውን ሚስጥራዊ ማስታወሻዎች ካገላበጠ በኋላ ሶሎዞ የሚመጣው እንድንረዳው ፈልጎ ነው። ለሚያቀርበው የንግድ ሥራ የኛ ቤተሰብ ቢያንስ 1 ሚሊዮን ብር በማዋጣትና የሕግ ከለላም በማግኘት እንዲያግዘው ይፈልጋል። ለዚህ ተሳትፏችን መጠኑ ገና የማይታወቅ ጥቅም እናገኛለን። ለሶሎዞ የታታሊያ ቤተሰብ ይዋሰዋል። እነሱም ድርሻ ይኖራቸው ይሆናል። የምንሳተፍበት ንግድ ትልቅ አደንዛዥ ዕፅ ይሆናል። ሶሎዞ ዕፁን ከሚበቅልበት ከቱርክ ሀገር ለማስመጣት ተዋውሏል። ከዚያ ያለ ችግር ወደ ሲሲሊ ያስመጣዋል። ዕፁን በሄሮይን መልክ የሚቀምም ማምረቻም አደራጅቷል። ወደ ሞርፊንነት የሚያለሰልስ ወይም ወደ ሄሮይን መልሶ የሚያጠነክር መሳሪያ አዘጋጅቷል። በስፍራው አስፈላጊ ጥበቃ ስላለ ችግር የለም። ችግሩ እዚህ ሀገር ለማድረስ ያለው ሁኔታ ነው። እሱም ብቻ ሳይሆን ስራውን በዚህ ሀገር ለማስፋፋት መነሻ ካፒታል ያስፈልገዋል። 1 ሚሊዮን ብር ካሽ ዛፍ ላይ አይበቅልም ሲል ዶኑን አስረዳው። ከማይመስለው ንግድ ውስጥ መሳተፍ የሚጠላው ዶን ትከሻውን ነቀነቀ። ሄገን ፈጠን ብሎ ንግግሩን ቀጠለ። ሶሎዞን በሁለት ምክንያት ሶሎዞ ቱርኩ ብሎ ይጠሩታል። ለረጅም ጊዜ ቱርክ ሀገር ሚስት አግብቶ ልጆች ወልዶ በዚያ ኖሯል። አሁን እንጂ ቀድሞ በስራም ሆነ በአንዳንድ ክርክር ላይ ጩቤውን መምዘዝ ይወዳል። በቂ ችሎታ ያለው የራሱ አዛዥ የሆነ ሰው ነው። የፖሊስ ሪከርድ አለበት። አንዴ በኢጣሊያ አንዴ በአሜሪካ በድምሩ 2 ጊዜ ታስሯል። የአሜሪካ ባለስልጣኖችም የአደንዛዥ ዕፅ ነጋዴ እንደሆነ በግልጽ ያውቁታል። ስለዚህ ቢያዝ እኔ አይደለሁም ለማለት እንደማይችል ያውቋል። በዚህ ላይ አሜሪካዊት ሚስት አግብቶ 3 ልጆች ወልዷል። ቤተሰቡን ያፈቅራል። ስለዚህ ምናልባት ቢያዝ ቤተሰቡ ገንዘብ እንደማይቸገር ካወቀ ማናቸውም ሁኔታ ውስጥ ለመጥለቅ ወደ ኋላ አይልም። ዶኑ ወደ ልጁ ዞሮ ሶኒ ምን ይመስልሃል ሲል ጠየቀው። ሄገን ሶኒ ምን እንደሚመልስ ያውቃል። በዶኑ መዳፍ ስር መሆኑ ትዕግስት የነሳው ሶኒ በራሱ ኃላፊነት የሚመራ ይህን የመሰለ ንግድ ይፈልጋል። ዊስኪውን በረጅሙ ተጎነጨና በዚያ በነጩ ዱቄት ላይ ብዙ ገንዘብ አለበት። እርግጥ ጦሱ አደገኛ ነው። ጥቂት ሰዎችን ለ20 ዓመታት ሊያሳስራቸው ይችላል። እንደሚመስለኝ በስራው ላይ ሳንገባበት ገንዘብ በማዋጣትና የሕግ ከለላ በመስጠት ብቻ ብንወሰን መጥፎ አይደለም አለ። ቶም ያንተስ ሐሳብ ምንድን ነው ሲል ዶኑ ሄገንን ጠየቀው። ሄገን ከዶኑ ሁኔታ እንደተረዳው በጉዳዩ እንደማይስማማ ገመተ። እውነቱን ለመናገር ግን ተዘጋጀ። ሄገን ቀድሞ ካጤነው ሁኔታ የተረዳው ዶኑ ካለው ሰፊ አመለካከት ሁሉ በአደንዛዥ ዕፅ ጉዳይ አርቆ ማስተዋል አለመቻሉን ነው። በል እንጂ ቶም አለ ዶኑ በማበረታታት። ሲሲሊያዊ አማካሪም እኮ ሁልጊዜ ባለቃው ሐሳብ አይስማማ። እሺ ማለት የሚገባ መሰለኝ። ይህን ለማለት የሚያስችል ብዙ ምክንያቶች አሉ። ከማናቸውም ንግድ የበለጠ ብዙ ትርፍ ከአደንዛዥ ዕፅ ንግድ ይገኛል። እኛ እንገባም ብንል ሌሎች የታታሊያን ቤተሰብ የመሰሉ ይገቡበታል። እነሱ በዚህ ተግባር ውስጥ ገቡ ማለት ብዙ ትርፍ አገኙ ማለት ነው። ብዙ ትርፍ አገኙ ማለት ደግሞ ብዙ የፖለቲካ ስልጣን ሊገዙ ይችላሉ ማለት ይሆናል። በዚህ ሁኔታ የነሱ ቤተሰብ ከኛ ቤተሰብ የበለጠ ኃይለኛ መሆኑ አይቀርም። በመጨረሻም የኛን ለመውሰድ ወደኛ መምጣታቸው የማይቀር ነው። ይህ ሁኔታ ልክ እንደ ሀገሮች ነው። እነሱ ሲታጠቁ እኛም መታጠቅ አለብን። በአሁኑ ወቅት ቁማርና የሙያ ማህበራት በእኛ ትእዛዝ ስር መሆናቸው በጣም ጥሩ ነው። ነገር ግን የአደንዛዥ ዕፅ ንግድ የወቅቱ ታዳጊ ንግድ መሆኑን መዘንጋት የለብንም። ከዚህ ሲሳይ መቋደስ ካልቻልን ምናልባት አሁን ባይሆን እንኳ በ10 ዓመታት ጊዜ ውስጥ ያለንን ሥራ ሁሉ ለአደጋ እናጋልጠዋለን ሲል ሄገን የተቻለውን ያህል ዶኑን ለማግባባት ሞከረ። ዶኑ በንግግሩ ተመሰጠ። በተለይም የቤተሰቡ ንግድ አደጋ ላይ እንዳይወድቅ መጠንቀቅ እንደሚያስፈልግ በማመን ዋናው ነገር ይሄ ያልከው ጉዳይ ነው ብሎ ዶኑ ከመቀመጫው ተነሳና ያንን አረመኔ ነገ በስንት ሰዓት ነው የማነጋግረው ሲል ሄገንን ጠየቀው። ሄገንም ሶሎዞ በ4 ሰዓት እንደሚመጣ ነገረው። ሁለታችሁ እዚሁ ከኔ ጋር እንድትገኙ ፈልጋለሁ አለ ዶኑ ተነስቶ ተንጠራራና ወደ ሶኒ ዞር ብሎም እጁን ያዘውና ሳንቲኖ ሂድና ዛሬ ሌሊት በሚገባ ተኛ። ሰይጣንን ራሱን ትመስላለህ። ራስን ጠብቅ። ወጣት የምትሆነው ለዘላለም አይደለም አለው። ሶኒ የአባቱ ለሱ ማሰብ ስላበረታታው ሄገን ሊጠይቀው ያልደፈረውን ጥያቄ አባዬ መልስ ምን ይሆናል ሲል ጠየቀው። ዶኑ ፈገግ ብሎ የድርሻዬን መጠንና ሌሎቹንም ዝርዝሮች ሳልሰማ ምን እንደምን እንዴት አውቃለሁ? ዛሬ ማምሻዬን ያላችሁኝን ሳሰላስል እደር። እንደምታውቁት ነገሮችን በችኮላ መፈጸም አልወድም ካለ በኋላ ሊወጣ ሲል ወደ ሄገን ዞር አለና ለመሆኑ ዛሬ ታታሊያ ቤተሰብ እንደሚያደርገው ሁሉ
ያ ቱርክ ከጦርነቱ በፊት በሽርሙጥና ገቢ ይተዳደር እንደነበር በማስታወሻ ላይ መዝግበሃል? ሳትረሳ መዝግበው ብሎ የፌዝ ሳቅ ሲስቅ ሄገን በአፍረት ፊቱ ቀላ። ሄገን ይህን ጉዳይ አጥቶት አይደለም። ነገር ግን በዝሙት ጉዳዮች ላይ ጽኑ ተቃውሞ ያለው ዶን ይህን ከተረዳ ሶሎዞ ለሚያቀርበው ማናቸውም ድርድር መልሱን ቢታ ይሆናል የሚል ፍራቻ ስላደረበት ነው። ቱርኩ እየተባለ የሚጠራው ጉልበታሙና ቁመቱ መካከለኛ የሆነው ቨርጂል ሶሎዞ ከጠይም መልኩ ጋር እውነተኛ ቱርክ ይመስላል። ሰይፍ የመሰለ አፍንጫ፣ ጨካኝ ጥቋቁር አይኖችና ማራኪ ግርማ ሞገስ አለው። ሲገባ ከበሩ ላይ ሶኒ ኮርሌዮኔ ተቀብሎት ዶኑና ሄገን ከሚጠብቁበት ክፍል አደረሰው። ሄገን ሲያየው ከሉካ ብራሲ በስተቀር ይህን ሰው የመሰለ አደገኛ ፍጡር አይኖርም ሲል አሰበ። ሁሉም በትህትና ተጨባበጡ። ሄገን አሁንም ሌላ ሐሳብ በአእምሮ መጣ። ይህ ሰው ወኔ ያለው ወይ ብሎ ዶኑ ቢጠይቀው ያለማወላወል አዎን ብሎ እንደሚመልስለት ገመተ። የሶሎዞን የመሰለ አስፈሪነት ዶኑ ላይ እንኳን አላየም። በእርግጥም ዶኑ ዛሬ ከሶሎዞ ጋር ሲነጻጸር ተራ መሰለ። ሰላምታ አሰጣጡም የገጠሬ ይመስላል። በጠቅላላው ቆሌው ርቆት ነበር። ሶሎዞ ጊዜ ሳይፈጅ ወደ ጉዳዩ ገባ። የንግዱ አይነት ሁሉም ነገር የተቀነባበረለት የአደንዛዥ ዕፅ ንግድ ነው። በቱርክ የአደንዛዥ ዕፅ እርሻ ባለቤቶች የተወሰነ መጠን በዓመት ሊያቀርቡለት ቃል ገብተዋል። ሶሎዞ ይህንን ዕፅ በፈረንሳይ ወደ ሞርፊንና በሲሲሊ ወደ ሄሮይን የሚለውጡ ፍጹም ከለላ የተሰጣቸው ማምረቻዎችን ከፍቷል። ይህን ዕፅ ወደ ፈረንሳይም ሆነ ወደ ሲሲሊ ለማስገባት ምንም ችግር የለም። ወደ ዩናይትድ ስቴትስ ሲገባ ግን ሁለቱም እንደሚያውቁት ኤፍቢአይን በአደንዛዥ ዕፅ የመጣ በጉቦ ለመሸንገድ ስለማይቻል የተወሰነ ያህሉን ማጣት ሊያስከትል ይችላል። ሶሎዞ ይህን ሁሉ ማግባቢያ ከነገረው በኋላ ያም ሆኖ ትርፉ እጅግ ብዙ፣ አደጋውን ፈጽሞ የሌለ ነው ሲል ዶኑ እንዲገባበት አደፋፈረው። ታዲያ እንዲህ ከሆነ ለምን እኔ ዘንድ መጣ? ይህን ለጋስነትን እንድቀዳጅስ እንዴት መረጥከኝ? በማለት ዶኑ በትህትና ጠየቀው። 2 ሚሊዮን ብር በእጄ እፈልጋለሁ። በዚህ ላይ ኃይል ያላቸው ባለስልጣናት ወዳጅ የሆነ ሲያስፈልገኛል። ጥቂት መልእክተኞቼ መያዛቸው አይቀርም፣ ነገር ግን ሪኮርድ የሌለባቸው እንደሚሆኑ ቃል ገባለሁ። እንዲህ ያሉት ቢከሰሱም ቀለል ያለ ፍርድ ነው የሚሰጣቸው። ሰዎቹ ዕፅን ይዘው ቢያዙ ዳኛው ከአንድ ቢበዛ ከ2 ዓመት የበለጠ እስራት አይፈርድባቸውም። እንደዛ እንዳይፈርድባቸው የሚያደርግ ወዳጅ ያስፈልገኛል። እንዲህ ከሆነ እነሱም አይለፈልፉም። 10 ወይም 20 ዓመት የሚፈረድባቸው ከሆነ ግን አንዳንድ ድካሞች አይጠፉምና ሚስጥሩን አውጥተው ትላልቅ ሰዎችን ማወል ያደርጋሉ። ስለዚህ የሕግ ከለላ አስፈላጊ ነው። ዶን ኮርሌዮኔ ብዙ ዳኞችን በእጆች ያደረክ መሆኑን እሰማለሁ ሲል ሶሎዞ ተናገረ። ዶን ኮርሌዮኔ ስለ ሙገሳው ምንም መልስ ለመስጠት ሳይፈልግ ምን ያህል መቶኛ ነው ለቤተሰብ የሚደርሰው ሲል ጠየቀው። ሶሎዞ አይኑ በራ። 50 በመቶ ካለ በኋላ በሚያባብል ድምፅ በመጀመሪያው ዓመት ድርሻ 3 ወይም 4 ሚሊዮን ብር ይሆናል፣ ከዚያም በኋላ እየጨመረ ይሄዳል ሲል መለሰለት። የታታሊያ ቤተሰብ ድርሻ ስንት መቶ ይሆናል? አለ ዶኑ። ለመጀመሪያ ጊዜ ሶሎዞ የደነገጠ መሰለ። እነሱ ከኔ ድርሻ ይካፈላሉ፣ በዕለት ተዕለት ስራው ላይ እርዳታ ሻለው ሲል መለሰለት። እንግዲህ እኔ ገንዘብ በማዋጣቴና ከሕግ ከለላ ስለማሰጥ ብቻ 50 በመቶ አገኛለሁ። በእኔ በኩል ስለ ዕለት ተዕለት ስራው ምንም ስጋት አይኖርብኝም ነው የምትለው? አለ ዶኑ። ሶሎዞ በአዎንታ ራሱን ነቀነቀ። ተቀብዬ ላነጋግር የተስማማሁት ለታታሊያ ቤተሰብ ያለኝን ክብር ለመግለጽ ነው። አንተም ብትሆን በአክብሮት መስተናገድ የሚገባ ቁም ነገረኛ ሰው ነህ ሲሉ ሰምቻለሁ። መልሴም ቢታ ቢሆንም ምክንያቴን እነግርሃለሁ። አንተ የምታካሄደው ንግድ ትርፍ ብዙ ነው፣ መዘዙም ያንኑ ያህል ብዙ ነው። በአንተ ስራ ላይ ብካፈል ሌሎቹ ስራዎች ሁሉ አደጋ ላይ ይወድቃሉ። እንዳልከው በፖለቲካ ውስጥ ብዙ ወዳጆች አሉኝ። እነዚህ ወዳጆቼ አሁን በማካሄደው የቁማር ስራ ምትክ አደንዛዥ ዕፅን ብነግድ ወዳጅነታቸው ያበቃል። በእነሱ ግምት ቁማር እንደ መጠጥ አደገኛ ያልሆነ ጥፋት ነው። አደንዛዥ ዕፅ ግን ቆሻሻ ንግድ ነው ይላሉ። በበኩሌ ሌላ ሰው ስለሚሰራው ንግድ አያገባኝም። እኔ የምልህ ግን ይህ አንተ የተሰማራህበት ስራ እጅግ አደገኛ ነው። መላው ቤተሰቤ ላለፉት 10 ዓመታት ያለምንም አደጋ ያላንዳች ጉዳት በደህና ኖሯል። ስለሆነም ለትርፍ ተስገብግቤ ደህና ህይወታቸውን አላበላሸውም በማለት ዶኑ አቋሙን ገለጸለት። ሶሎዞ የዶኑን አቋም ከሰማ በኋላ ምናልባት ሌሎች ይደግፉት እንደሆነ አይኑን አማተረና ስለ 2 ሚሊዮን ብር ነው የሰጋኸው ሲል ዶኑን ጠየቀው። አይደለም አለ ዶኑ። የታታሊያ ቤተሰብ ለገንዘብ ዋስትና ይሰጣል እኮ አለ ሶሎዞ። ይህን ጊዜ ሶኒ ኮርሌዮኔ በስነ ስርዓትም ሆነ በአመዛዘን ይቅርታ የማይደረግለት ስህተትን ፈጸመ። የታታሊያ ቤተሰብ አንዳችን መቶኛ ከኛ ሳይጠይቅ ገንዘባችንን ይመልስልናል ሲል ሶሎዞን ጠየቀው። ሄገን በሶኒ ጣልቃ ገብነት በጣም ደነገጠ። ዶኑ ልጁን በክፉ ዓይን ሲገላመጠውና ልጁም ጥፋቱን ሳይረዳ ሲደነግጥ ተመለከተ። ሶሎዞ ግን በሁኔታው በመርካት አይኑ በራ።
በዶኑ ድፍን ምሽግ ውስጥ ጭላንጭል ታየው። ዶኑ ጉዳዩ ማብቃቱን በሚገልጽ ድምፅ ወጣቶች ስግብግቦች ናችሁ። ዛሬ ደግሞ ስነ ስርዓትም የላቸው። ጣልቃ እየገቡ ታላላቆቻቸውን ያደናቅፋሉ። ልጆቼን በጣም ስለምወድ እንደምታዩ አበላሽቻችኋለሁ። ሚስተር ሶሎዞ እምቢታዬ የመጨረሻ ነው። ከኔ ሥራ ጋር በምንም የማይሻማ ስለሆነ በተሰማራበት ሥራ መልካም ዕድል እመኝልሃለሁ። ባለመስማማቴ ግን አዝናለሁ አለው። ሶሎዞ ተሰናብቶ ሲወጣ ፊቱ ላይ ምንም አይነት ስሜት አይታይም ነበር። ሄገን ሸኝቶት ሲመለስ ስለ ሰውየው ምን ተሰማ ሲል ዶኑ ጠየቀው። ሲሲሊያዊ ነው አለ ሄገን ፈርጠም ብሎ። ዶኑ ወደ ሶኒ ዞር ብሎ ሳንቲኖ ከቤተሰባችን ውጪ የሆነ ሰው የምታስበውን እንዲያውቅብህ አታድርግ። እንደ መሰለኝ በዚያች በምትዳራት ወጣት ልጃገረድ ምክንያት አእምሮው ጨርቆኗል። እሷ ትብቃህና ስለ ሥራ አስብ። አሁን ጥፋ ከፊቴ ሲል ገሰጸው። ዶኑ ልጁ ክፍሉን ለቆ እስኪወጣ ጠበቀና መቀመጫው ላይ ተደላድሎ መጠጥ አዘዘ። ቶም ሄገንም አኒሴት ቀዳለት። ዶኑ ወደ ሄገን ቀና ብሎ ሉካ ብራስ ይላክልኝ አለው። ከ3 ወር በኋላ ሄገን ለገና በዓል የሚሆኑ ስጦታዎችን ለቤተሰቡ ለመግዛት በቂ ጊዜ ማግኘት እንዲችል በቢሮ ስራው ላይ ይጣደፍ በነበረበት ወቅት የጆኒ ፎንቴን የስልክ ጥሪ አቋረጠው። በተዋናይነት የተካፈለበት ያ ፊልም ተነስቶ ፎንቴን ሞራሉ ሁሉ ከፍ ብሏል። ለክርስትና አባቱ ልብ የሚያጠፋ የገና ስጦታ መላኩን፣ ሆኖም ስጦታውን ራሱ ይዞ እንዳይመጣ የፊልሙን ስራ ለማጠናቀቅ ወደ ባህር ጠረፍ ስለሚጓዝ አለመቻሉን ለሄገን አስረዳው። የጆኒ ፎንቴን ተወዳጅነት ለሄገን አይዋጥለትም። ከ10 ደቂቃ በኋላ ኮኒ ኮርሌዌኒ በስልክ ልታነጋግረው እንደምትፈልግ የሄገን ጸሐፊ ነገረችው። ኮኒ ከባሏ ጋር እየተጣላች አዋኪ መሆኗን ስለሚያውቅ ሄገን በረጅሙ ተነፈሰ። ኮኒ ከባሏ ጋር ትጣላና እያኮረፈች ለ2-3 ቀናት እናቷ ዘንድ ትከርማለች። ባሏ ካርሎ ሪዚም ለመተዳደሪያ የተሰጠቻቸውን መጠነኛ የንግድ ሥራ ድቤ እያስጋጣት ነው። ይጠጣል፣ አለሊነቱ ገደብ አጥቷል፣ ይቆምራል። ይህም አልበቃ ብሎት አልፎ አልፎ ሚስቱን ይደበድባታል። ኮኒ ይህንን ሁሉ በደል ከወላጆቿ ደብቃ ለሄገን ብቻ ተነግረው ነበር። ዛሬ ደግሞ ምን አዲስ ጣጣ ልታወራ ይሆን በማለት አሰበ። ነገር ግን ዛሬ ኮኒ የደወለችው ለአቤቱታ ሳይሆን ለአባቷና ለወንድሞቿ በምታቀርበው የገና ስጦታ ምርጫ ሄገንን ለማማከር ነበር። ስልኩ አሁንም ጭር ብሎ ሲጠራ ሄገን ተበሳጭቶ ወረቀቶቹን ሰብስቦ ወደ ትሪው መለሰና ከገና በዓል መልስ ሊሰራ ወሰነ። የስልኩን ጥሪ ግን አለመመለሱ አልታሰበውም። ስልኩን የደወለው ሚካኤል ኮርሌዌኒ መሆኑን ጸሐፊው ስትነግረው ጥሪውን በደስታ ተቀበለው። ማይክን ከድሮ ጀምሮ ይወደዋል። ሃሎ ቶም አለው ሚካኤል። ነገ ከኬ ጋር ከተማ መጣለሁ። ሽማግሌውን ከገና በፊት ልነግረህ የምፈልገው ጉዳይ አለኝ። ነገ ማታ ቤት ይኖራል? በእርግጥ ይኖራል። ከገና በፊት የትም አይሄድም። የማደርግልህ ነገር አለ? ሚካኤል እንደ አባቱ ዝግ ነው። አይ ምንም ነገር የለም። ለገና እንገናኛለን። ሁሉም ሰው ገናን በሎንግ ቢች ነው የሚያሳልፈው አይደል? ብሎ ከጠየቀው በኋላ ሲሰናበተው ሄገን ጥቂት ስላላዋራው ተገረመ። ሄገን ቤቱ ዘግይቶ እንደሚደርስና እራት በጤ እንዲዘጋጅለት ለሚስቱ ደውላ እንድትነግራት ጸሐፊውን ነገራት። ሕንፃውን ለቆ እንደወጣ ሜይሲዝ ወደ ተባለው ትልቅ ሱቅ አቅጣጫ መንገዱን አቃንቶ እየፈጠነ ሲራመድ አንድ ሰው ወደ መንገድ ገባ። ሶሎዞ መሆኑን ሲያይደነገጠ ሶሎዞ ክንዱን ያዘውና አይዞ አትፍራ፣ ላነጋግርህ ብቻ ነው አለው። ወዲያውኑ ከመንገድ ጠርዝ ላይ የቆመች መኪና በሮች ተከፈቱ። ግባ፣ ላነጋግርህ እፈልጋለሁ አለው። ሄገን እጁን አስለቀቀና በፍርሃት ሳይሆን በንዴት ጊዜ የለኝም አለው። ይህን ሲል 2 ሰዎች ከኋላው መጡ። ሄገን እግሩ ተንቀጠቀጠ። ግባ፣ ልገድልህ ብፈልግ ኖሮ ይሄኔ ሞተህ ነበር አለው ሶሎዞ። ሄገን ሶሎዞን አምኖ ሳይሆን ተገዶ መኪና ውስጥ ገባ። ሚካኤል ኮርሌዌኒ ሄገንን ዋሽቶታል። ያኔ በደወለበት ወቅት እዚያው ኒውዮርክ ከተማ ሄገን ካለበት ሕንፃ 10 መንገዶች ያህል ብቻ አቋርጦ ከሚገኝ ሆቴል ነበር። ስልኩን ሲዘጋው ከይ ሲጋራዋን እየኮሰተረች ምን ያህል ዋሽ ሆነህ አለችው። ሚካኤልም ከጎኗ ቁጭ ብሎ ሁሉን ላንቺ ብዬ ነው ፍቅሬ። ከተማ መጥቻለሁ ብዬ በነግራቸው ዛሬውን ወደ እነሱ ዘንድ መሄድ ይኖርብኛል። ከዚያ በኋላ ለራት ወይም ቲያትር ለማየት መውጣት አንችልም። አብረንም ልናድር አንችልም። እስካልተጋባን ድረስ በአባቴ ቤት አብረን መተኛት እንከለከላለን ብሎ አቅፎ ከንፈሯን ሳማት። በዝግታ ወደ አልጋው ጋደም ሲያደርጋት አይኗን ጨፍና የሚሰጣትን ደስታ ተጠባበቀች። ሚካኤል በፓሲፊክ ጦርነት ላይ በወታደርነት ሲያገለግል በሐሳቡ ይመኛት የነበረችውን ኬይ አዳምስን የመሰለች ቆንጆ፣ ስሜትን የምትነዝር እንደ ወተት የነጣ ቆዳ ያላት ወጣት በእውን በማግኘቱ ከፍተኛ ደስታ ተሰምቶታል። አይኗን ከፍታ ቁልቁል ስባ ሳመችው። የእራት ሰዓት እስኪደርስም ፍቅር ሲለዋወጡ ቆዩ።
ራታቸውን በልተው ካበቁ በኋላ ብዙ ሰው በሞላባቸው በመብራት ባሸበረቁ ሱቆች በኩል ወደ ቲያትር ቤት ሲያመሩ ሚካኤል ለገና ምን ልግዛልሽ ሲል ኬይን ጠየቃት። ጥብቅ እያለችበት አንተን ካገኘ ይበቃኛል አለችው። አባትህ ከልቡ ይቀበለኝ ይመስላል? ሚካኤል ጨዋነት በተሞላው አነጋገር ያ አይደለም ጥያቄው፣ ያንቺ ወላጆች እኔን ይቀበሉኛል ወይ? ኬይ ትከሻዋን ነቀነቀችና ቢስማሙ ባይስማሙ ግድ የለኝም አለች። እኔማ ስሜንም በሕግ ላስለውጥ የሚል ሐሳብ ነበረኝ። ነገር ግን ሳስብበት አንድ ነገር ቢደርስብኝ ጠቃሚ ሊሆን አይችልም። አንቺ በእርግጥ የኮርሌዮኔ ቤተሰብ አባል መሆን ትፈልጊያለሽ? አላት በከፊል ቀልድ። አዎን አለች ቆምጨጭ ብላ። እርስ በርሳቸው ተጨማመቁ። በገና ሰሞን ሁለት ጓደኞቻቸው ብቻ በእማኝነት በሚገኙበት በማዘጋጃ ቤት ጋብቻ ሊፈጽሙ ተስማምተዋል። ነገር ግን ሚካኤል ለአባቱ መንገር እንዳለበት አጥብቆ ነግሯታል። አባትየው በድብቅ እስካልተፈጸመ ድረስ በጭራሽ እንደማይቃወም አስረድቶታል። ኬይ ተጠራጠረች። በሷ በኩል ለወላጆቿ የምትነግረው ጋብቻዋ ከተፈጸመ በኋላ እንደሆነ ስትገልጽለት እያረገዝኩ ነው የሚመስላቸው መቼስ አለች። ሚካኤልም ፈገግ ብሎ የኔም ወላጆች አላት። ጉዳዩ ሚካኤልን ከወላጆቹ የሚያራርቅ ነው። ሁለቱም እንደተረዱት እስካሁን ሚካኤል ከወላጆቹ በመጠኑም ቢሆን ተራርቋል። በእቅዳቸው መሰረት የኮሌጅ ትምህርታቸውን እስኪጨርሱ በሳምንት መጨረሻና በዝግ ወቅት ብቻ አብረው ይሆናሉ። ይህም የሚያስደስት ኑሮ መስሎ ተሰምቷቸዋል። በቲያትር ቤቱ ባዩት ትርኢት ተደስተው ወደ ሆቴላቸው ሲመለሱ ምግብ ትፈልግ እንደሆን ጠየቃት። ራሷን ነቅንቃ ፍላጎቷ ሌላ መሆኑን ስትነግረው የእሱም ስሜት ተቀሰቀሰና በዚያ ቀዝቃዛ መንገድ ላይ ሳማት። ትንሽ ራብ ስላለው ሳንዱች መሳይ መኝታ ክፍላቸው ድረስ እንዲመጣለት ለማዘዝ ወሰነ። ሆቴላቸው መተላለፊያ ውስጥ እንዳሉ እኔ የክፍላችንን ቁልፍ እስካመጣ አንቺ ጋዜጣ አምጪልኝ አላት። ጦርነቱ ቢያበቃም አሁንም በየቦታው አገልግሎት የሚሰጡ ድርጅቶች የሰራተኞች እጥረት አለባቸው። ሆቴሉን የተከራዩ ሰዎችም ቁልፍ ለማግኘት ትንሽ መሰለፍ ይኖርባቸዋል። ሚካኤል ቁልፉን ካገኘ በኋላ የት እንዳለች በአይኑ ሲያማትር ጋዜጣውን ትመለከታለች። ወደ እሷ ሲሄድ አይኗን ባዝሎ ቀና ብላ አየችው። ጉድ ነው ማይክ፣ ጉድ ነው አለች። ሚካኤል ጋዜጣዋን ከእጇ ወሰደው። በመጀመሪያ የተመለከተው ፎቶግራፍ አባቱ ዶን ኮርሌዮኔ መንገድ ላይ ወድቆ በደም ርሶ ልጁ ፍሬዲም ካጠገቡ ተቀምጦ ሲያለቅስ የሚያሳይ ነበር። ሚካኤል ኮርሌዮኔ ሰውነቱ ቅዝቅዝ አለው። ሐዘንም ፍርሃትም ሳይሆን ቀዝቃዛ ቁጣ ተሰማው። ኬይን ወደ ክፍልሽ ሂጂ አላትና ደግፎ ሊፍቱ ውስጥ አስገባት። ሚካኤል ክፍላቸው ቁጭ ብሎ ጋዜጣውን ገለጠና የዜናውን ርዕሰ ጉዳይ አነበበ። ቪቶ ኮርሌዮኔ ተተኮሰበት። በሕገወጥ ንግድ መሪነት የሚታማው ይህ ሰው በጽና ከመቅሰሉ የተነሳ በከፍተኛ የፖሊስ ጥበቃ ሆኖ ቀዶ ጥገና ተደርጎለታል። ብዙ ደም የሚፋሰስበት ብጥብጥ እንደሚነሳ ይፈራል ይላል። ሚካኤል እግሮቹ እየተንቀጠቀጡ አልሞተም፣ እነዚህ ዲቃሎች አልገደሉትም አላት። ጋዜጣው ላይ ያለውን ጽሑፍ ደግሞ አነበበው። አባቱ ተተኩሶበት ወደ ሞት በተቃረበበት ወቅት ኬይ አዳምስና ሚካኤል ተኝተው ይዳሩ፣ ራታቸውን ይበሉና ቲያትር ያዩ የነበረበት ወቅት ነበር። ሚካኤልን የህሊና ጸጸት ተሰማው። ወደ ሐኪም ቤት አሁኑኑ እንሂድ አለችው ኬይ አዳምስ። በመጀመሪያ ቤት ልደውል። አባቴ በመትረፉ ሊገድሉት ያሰቡት ሰዎች በአሁኑ ወቅት ብድሾች ናቸው። ተስፋ በመቁረጥና በመደናገጥ የሚያደርጉትን አያውቁም። ቀጥለው ምን እንደሚያደርጉ አይታወቅም አላት። ሚካኤል ወደ ቤት ስልክ ሲደውል ሁለቱም ስልኮች ተይዘዋል። ለ20 ደቂቃ ደጋግሞ ከደወለ በኋላ ሶኒን በስልኩ ላይ ያገኘው። አቤት አለው ሶኒ። ሶኒ እኔ ነኝ አለ ሚካኤል። ሶኒ በእፎይታ ተነፈሰና አንተ ልጅ ስጋት ላይ ጣልከን እኮ። ለመሆኑ የት ነው ያለው? እዚያች ገጠር ከተማችሁ ሰዎች ልክ ያጡ ሲለው ሚካኤል ሽማግሌው እንዴት ነው? ምን ያህል ተጎድቷል? በማለት ጠየቀው። በጣም ተጎድቷል። 5 ቦታ ነው የመቱት፣ ግን ጠንካራ ሰው ነው አለ ሶኒ በኩራት። ሐኪሞቹ ይተርፋል ብለዋል። ስማ በጣም ስራ በዝቶብኛል፣ ማውራት አልችልም። የት ነው ያለው? ኒውዮርክ ነኝ። ቶም እንደምመጣ አልነገረህም እንዴ? ሶኒ ዝቅ ባለ ድምፅ ቶምን ጠልፈውታል። ለዚህ ነው ላንተም የሰጋሁት። ሚስቱ እዚህ ነች። እሷም ሆነች ፖሊሶች ያለበትን ማወቅ አልቻሉ። እንዲያውቁም አልፈልግም። ይህን የፈጸሙት ሰዎች አብደዋልና ምንም ሳትተነፍስ ወደ ቤት እንድትመጣ እሺ? እሺ፣ ግን ማን እንደፈጸመው ታውቃለህ? ይታወቃሉ። ሉካ ብራሲ ሲመጣ የገማ ስጋ እንደምናደርጋቸው አትጠራጠር አለ ሶኒ። ሚካኤል በአንድ ሰዓት ውስጥ በታክሲ እንደሚደርስ ነግሮት ስልኩን ዘጋው። ጋዜጦች ዜናውን ካወጡት 3 ሰዓት ሆኗቸዋል። እስካሁን ዜናው በራዲዮ ሳይተላለፍ አይቀርም። ሉካ ብራሲ ዜናውን አልሰማም ማለት ያዳግታል። ሚካኤል ብራሲ የት እንዳለ ያሰላስል ነበር። በዚያን ሰዓት ሄገን ራሱ ይጠይቀው የነበረ ጥያቄ ነው። ኮኒ ኮርሌዮኔም ይሄው ጥያቄ አሳስቧታል። የዚያን ዕለት ከሰዓት በኋላ ለ11 ሩብ ጉዳይ ላይ ዶን ኮርሌዮኔ የወይራ ዘይት ኩባንያው ስራ አስኪያጅ ያቀረበለትን ሰነዶች ተመልክቶ አበቃ።
ኮቱን ለብሶ ልጁን ፍሬዲን ከጋዜጣው ላይ ቀና እንዲል ራሱን ኮረኮመውና ፖሊጋዞን መኪናውን ከማቆሚያው እንዲያወጣ ንገረው። ከጥቂት ደቂቃ በኋላ ወደ ቤት እሄዳለሁ አለው። መኪናዋን እኔ ላውጣት፣ ፖሊ ታሟል፣ ጉንፋን እንደገና ይዞታል አለ ፍሬድ። ዶኑ ጥቂት አሰበና ይህ ሰው በዚህ ወር ለሶስተኛ ጊዜ መታመሙ ነው። እንደሚመስለኝ ጤነኛ ሰው መተካት ይኖርባቸዋል። ይህንኑ ለሄገን እንድትነግረው። ፖሊ እኮ ጥሩ ልጅ ነው። ታምም ያለው ካለ ታሟል። እኔ መኪናዋን ባወጣት ምንም አይደል አለና ቢሮውን ለቆ ወጣ። ፍሬዲ መንገዱን አቋርጦ መኪናዋ ወደ ቆመችበት ሲያመራ አባት በመስኮት በኩል ተመለከተው። ዶኑ ሄገን ዘንድ ቢደውል መልስ አጣ። ሎንግ ቢች ወዳለው ቤትም ቢደውል እዚያም መልስ የለም። በሽቆ በመስኮት ተመለከተ። መኪናው ከህንጻው ፊት ለፊት ካለው መንገድ ዳር ቆማለች። ፍሬዲ መኪናዋን ተደግፎ ለገና በዓል ሸመታ የሚንጋጋውን ህዝብ ይመለከታል። ዶኑ ኮቱን ለብሶ ካፖርቱንም በቢሮ ስራ አስኪያጅ ረዳትነት ደርቦ ሰውየውን አመስግኖ ደረጃውን መውረድ ጀመረ። መንገዱ ሲታይ የክረምቱ ብርሃን እየደከመ ነው። ፍሬዲ የአባቱን መምጣት ተመልክቶ ወደ መኪናው አመራና ከነጁ ቦታ ተቀመጠ። ዶኑ ወደ መኪና ውስጥ ለመግባት ከተጠጋ በኋላ አቅማማና ወደ አትክልት መሸጫ ዞር አለ። አዲሱ ልማዱ ያኔ ወቅታቸው ባልነበረው ፍራፍሬዎች፣ ብጫ ኮክና ብርቱካን ላይ ያደረበት ፍቅር ነው። አትክልት ሻጩ ትዕዛዝ ሊቀበል ተነሳ። ዶኑ ፍራፍሬዎቹን በማንሳት ፈንታ በጣቱ በማመልከት ከመረጠ በኋላ ሻጩ በኪስ ወረቀት ውስጥ ከተተለት። ፍሬ የተሞላበትን የኪስ ወረቀት አንስቶ 5 ብር ሰጥቶ መልሱን ተቀብሎ ወደ መኪናው ሊሄድ ሲል ጥቁር ካፖርት ለብሰው አፍንጫቸው ድረስ ባርኔጣ የደፉ 2 ሰዎች ከማዕዘኑ አካባቢ ወደሱ ሲራመዱ አያቸው። የሚሆነውን ነገር ወዲያውኑ ተረድቶ ለሱ ውፍረትና እድሜ በሚያስደንቅ ቅልጥፍና ፍራፍሬውን ጣልና ወደ መኪናው ተወርውሮ ፍሬዶ ፍሬዶ እያለ ጮኸ። ያኔ 2 ሰዎች ተኩስ ከፈቱበት። የመጀመሪያዋ ጥይት ጀርባውን ስትመታው መላ አቋሙን አናጋው። ቢሆንም ወደ መኪናው ከመሮጥ አላቆመችውም። ተከታዮቹ 2 ጥይቶች መቀመጫው ላይ ሲመቱት መንገዱ ላይ ተዘረረ። ሰዎቹ የተበተነው ፍራፍሬ እንዳያንሸራትታቸው እየተጠነቀቁ ሊጨርሱት ተከተሉት። ይሄኔ ፍሬዲ ከመኪና ውስጥ በቁጣ ብቅ አለ። በመጨረሻ የተተኮሱት 2 ጥይቶች ዶኑን አደገኛ ቦታ ላይ ባያገኙትም አንዷ ክንዱን፣ ሌላኛው ባቱን መታችው። ዶኑ የተቃጣበት የመግደል ሙከራ ባይሳካም ብዙ ደም ስለፈሰሰው ህሊናውን ሳተ። ፍሬድ አባቱ በልጅነት ስሙ እየጠራው ሲጮህና ወዲያውም 2 የጥይት ድምፅ ሰምቶ ከመኪናው ውስጥ ሲወጣ ራሱ ተደናግጦ ስለነበር ሽጉጡን ለመምዘዝ እንኳን አልቻለም። 2ቱ ነፍሰ ገዳዮች በቀላሉ ሊገሉት ይችሉ ነበር። ነገር ግን እነሱ ራሳቸው ተሸበሩ። ፍሬድ ሽጉጥ መያዙን ሳያውቁ አልቀሩም። ብዙ ጊዜ ስላለፈ ለተጨማሪ ተኩስ አልቆዩም። ሸሹ፣ ጠፉ። በአካባቢው ከነበሩት ሰዎች ግማሹ ነፍስ ያውጪኝ ብሎ በየስርቻው ሲሸጎጥ፣ ሌላው እዚህም እዚያም ተሰባስቦ ተፋፈገ። ፍሬድ አእምሮ ስለደነዘዘ አሁንም ሽጉጡን አላወጣም። ባለበት ሆኖ ቁልቁል ሲመለከት አባቱ ፊቱን አስፋልት የተነጠፈበት መንገድ ላይ ደፍቶ በጥቁር የደም ባህር ውስጥ ተጋድሟል። ፍሬድ መላ ሰውነቱ ደነዘዘ። ከከበቡት ሰዎች መሃል አንዱ ፍሬድ የሚሰራው ጠፍቶት ሲንከረፈፍ ስላየው ወደ መንገዱ ጠርዝ ወስዶ አስቀመጠው። የፖሊስ መኪና የአደጋ ምልክት ድምፅ እያሰማ ዶኑን ከቦ የቆመውን ሕዝብ ጥሶ ወደ ተመታው ሰው ተጠጋ። ከፖሊሱ መኪና ተከትላ ዴይሊ ኒውስ የተባለው ጋዜጣ መኪና ተጠግታ ከመቆሟ በፊት ፎቶግራፍ አንሺው ዘሎ ወረደና በመድማት ላይ ያለውን ዶን ፎቶግራፍ ደጋግሞ አነሳው። ከዚያ በኋላ ነበር አምቡላንስ የመጣው። የጋዜጣው ፎቶግራፍ አንሺ ሌላ አስደናቂ ትርኢት ሆኖ ያገኘው ንፍጥና ለሃጭ ብቻ ሆኖ እየጮኸ ያለቅስ የነበረው የክብ ፊቱ ፍሬድ ሁኔታ ነበር። የደህንነት ሰራተኞች በህዝቡ መሃል ተሰራጩ። ተጨማሪ የፖሊስ መኪናዎች ብቅ አሉ። አንዱ የደህንነት ሰራተኛ ወደ ፍሬድ ጠጋ ብሎ ጥያቄ ቢያቀርብለትም ከነበረበት ድንጋጤ የተነሳ መልስ መስጠት አልቻለም። ሰውየው የፍሬድን ኪስ ዳብሶ መታወቂያውን አውጥቶ ማንነቱን ካረጋገጠ በኋላ ለጓደኛው ፉጨት አሰማ። በጥቂት ጊዜ አያሌ ነጭ ለባሾች ፍሬድን ከበቡትና ከተሰበሰበው ህዝብ ነጠሉት። የመጀመሪያው ነጭ ለባሽ የፍሬድን ሽጉጥ ከማህደሩ አውጥቶ ወሰደው። ከዚያም ፍሬድን አንስተው ምልክት ወደ ሌለው መኪና ውስጥ አስገቡት። መኪናው ሲጓዝ የዴይሊ ኒውስ መኪናም ተከትላው በረረች። ፎቶግራፍ አንሺው አካባቢውን በሞላ ማንሳቱን አላቋረጠም። አባቱ በተተኮሰበት በግማሽ ሰዓት ውስጥ ሶኒ ኮርሌዮኔ 5 ተከታታይ የስልክ ጥሪዎች ደረሱት። በመጀመሪያ ቤተሰቡ ልዩ የወር ክፍያ የሚሰጠው የደህንነት ባለሙያው ጆን ፊሊፕስ ደውሎ ዶኑ ተተኩሶበት በጠና መቁሰሉን፣ ሆኖም ህይወቱ ተርፎ ፈረንሳይ ሐኪም ቤት ተብሎ ወደሚጠራው ሐኪም ቤት መወሰዱን፣ ወንድሙን ፍሬድንም ወደ ቼልሲ ፖሊስ ጣቢያ እንደወሰዱት ነገረው። አከል አድርጎም ፖሊሶቹ ፍሬድን ሲለቁት ሐኪም እንዲያው ብታደርግ መልካም ነው። እኔ ዶኑ መናገር ከቻለ ቃሉን እንዲሰጥ ለመርዳት ወደ ሐኪም ቤት እሄዳለሁ። የሚሆነውን ሁሉ እየደወልኩ እነግርሃለሁ አለው። ሶኒ አስደንጋጭ ነገር እንደተነገረው ከፊቱ መቅላት ገምታ ሚስቱ ስትጠይቀው ዝም እንድትል ምልክት ሰጣትና
ሕይወቱ መትረፉን እርግጠኛ ነህ ብሎ ፊሊፕስን ጠየቀው። የነጭ ለባሽ ፖሊሱ ሹም ዶኑ አለመሞቱን አረጋገጠለት። ሶኒ ጉዳዩን ፈጥኖ ስለነገረው በነጋታው 1000 ብር እንደሚከፍለው ነገረውና የስልኩን መነጋገሪያ ከቦታው መልሶ ቁጭ ብሎ ያስብ ጀመር። የእሱ ድግመት ግልፍተኛነቱ ነው፣ ግን በአሁኑ ወቅት መናደድ አደገኛ ነው። የመጀመሪያ ተግባሩ ቶም ሄገንን ማግኘት ይሆናል። እሱ ከመደወል በፊት ስልኩ ጭር አለ። የተደወለው በዶኑ ፍቃድ በወረዳው ቁማር ከሚያጫውቱት ግለሰብ ሲሆን ሰውየው ስለ ዶኑ በጥይት ተመቶ መሞት አወራለት። ሶኒ ሰውየው ሳያጣራ ያወራው ወሬ መሆኑን ስላወቀና በተለይም የአባቱን አለመሞት ከፊሊፕስ በማረጋገጡ አልተደናገጠም። ሶስተኛው ጥሪ ከዴይሊ ኒውስ ጋዜጠኛ መሆኑን ሲሰማ ስልኩን ዘጋው። ሶኒ ሄገን ቤት ደወለ። የሄገን ሚስት ባሏ አለመግባቱንና ከ20 ደቂቃ በኋላ ለራት እንደሚመጣ ነገረችው። እንደመጣ እንዲደውልልኝ ንገሪው ብሏት ስልኩን ዘጋው። ሶኒ ነገሮችን ማሰብ ጀመረ። አባቱ ቢሆን እንዲህ ባለ ሁኔታ ምን ያደርግ ነበር? ይህን አደጋ የጣለው ሶሎዞ መሆኑን ወዲያውኑ አውቆታል። ነገር ግን ሶሎዞ ብቻውን ያለ ኃይለኛ ሰዎች ድጋፍ ዶኑን የመሰለ ታላቅ የድብቅ ዓለም መሪ ለማጥፋት አይደፍርም። ይህን በማውጠንጠል ላይ ያለ ለአራተኛ ጊዜ የተደወለው ስልክ ሐሳቡን አቋረጠው። ለስለስና ለዘብ ያለ ድምፅ ሳንቲኖ ኮርሌዌኔ ሲል ጠየቀው። አዎ ቶም ሄገን እኛ ዘንድ ነው። ከ3 ሰዓት በኋላ እንለቀዋለን የሚለውን ነገር ሳትሰሙ በችኮላ ጉዳት እንዳታደርሱና ብዙ ችግር እንዳይከተል ሁሉም ሰው አሁን በውል ማሰብ አለበት። ያንን ዝነኛ የንዴት ችኮላን እንዳታሳይ ሲለው ይህ ድምፅ የሶሎዞ እንደሆነ ገመተ። ሶኒም የተሰበረ በመሰለ አነጋገር እጠብቃለሁ በማለት ሲመልስለት ስልኩ ተዘጋ። ባለወርቅ ማሰሪያ ሰዓቱን ተመለከተና ጊዜውን መዘገበ። ወጥ ቤቱ ጠረጴዛ ጋር ተቀምጦ ፊቱን አኮሳትሮ ሳለ ሚስቱ ሶኒ ምንድነው ነገሩ ስትል ጠየቀችው። የአባቱን በጥይት መመታት ሲነግራት በጣም ደነገጠች። አባቱ ስላልሞተ እንዳትረበሽ ነገራት። ስለ ሄገን ግን ምንም ነገር አላነሳበትም። ወዲያው 5ኛው ስልክ ጮኸ። ክሌሜንዛ ነበር። ስለ አባቱ ሰምተሃል? አዎን ሰምቻለሁ፣ ግን አልሞተም አለ ሶኒ። ክሌሜንዛ የሰማው ወሬ ዶኑ ሞቷል የሚል ስለነበር እሰየው ተመስገን በማለት ከስቃይ የመገላገል ስሜት ተነፈሰ። ልዩ ልዩ ባህሪ ማሳየት የሚችለው ወፍራሙ ክሌሜንዛ የቤተሰቡ ተግባር ያለ መሪ እንዳይቀር መሪነቱን መያዝ እንዳለበት ሶኒን አሳሰበውና በበኩሉ ምን እንደሚያደርግ መመሪያ ጠየቀው። ወደ አባቴ ቤት በፍጥነት ና፣ ፖሊጋቶንም አምጣው አለ ሶኒ። ይኸው ነው። ወደ ሐኪም ቤትና ወደ አንተ ቤት የጥበቃ ሰዎች መላክ አያስፈልገኝም። አንተና ፖሊጋቶን ብቻ ነው የምፈልገው አለ ሶኒ። ለጥቂት ጊዜ ዝምታ ሆነ። ክሌሜንዛ መልእክቱ ደርሶታል። ክሌሜንዛ እንዳይነቃበት የሁል ጊዜው ሶኒ ለመምሰል ለመሆኑ ያ ፖሊ የት ነው ያለው? ምን አባቱ እየሰራ ነው ሲል ጠየቀው። ፖሊ ጉንፋን አሞት ቤት ውሏል። ክረምቱን እያመመው ነበር አለ ክሌሜንዛ። ለመሆኑ ባለፉት 2 ወራት ብቻ ምን ያህል ጊዜ ታመመ? ምናልባት 3 ወይም 4 ጊዜ ታሟል። ፍሬዲን በፖሊ ፈንታ ሌላ ሰው ለመድብል ብለው እምቢ አለ። መልካም፣ አባቴ ቤት እንገናኝ። ፖሊ እንዳይቀር በመኪና ጭነውና የፈለገውን ያህል ቢታመምም ግድ የለኝም ገባህ ብሎ ሶኒ ስልኩን ከዘጋው በኋላ የምታለቅሰው ሚስቱን ተመለከተና በቁጣ ተናገራት። ከኛ ሰዎች ማናቸውም ቢደውል በአባቴ ልዩ ስልክ እንዲያነጋግሩ ንገሪያቸው። ሌላ ሰው ከደወለ ምንም ነገር አላውቅም በይ። የቶም ሚስት ከደወለች ለጥቂት ጊዜ ለሥራ እንደሚቆይ ንገሪያት። ሚስቱ በፍርሃት ተውጣ ተመልክቷት ጥቂት አሰበና አትፍሪ፣ የኛ ሰዎች መጥተው ይጠብቁሻል። ያሉሽን ሁሉ አድርጊ። ከፈለግሽ በአባቴ ልዩ ስልክ ደውይልኝ፣ በጣም አስፈላጊ ካልሆነ አትደውይልኝ፣ አይዞሽ አትስቂ ብሏት ወጣ። ቀኑ ጨልሞ የታህሳስ ብርድ ይጋረፋል። ሶኒ ወደ ጨለማው መሄድ አልፈራም። ዙሪያውን ያሉት 8ቱም ቤቶች ያባቱ ናቸው። ግራና ቀኝ ጫፍ ላይ ያሉት ቤቶች የቤተሰቡ የቆዩ ባለሟሎች ከነቤተሰባቸው፣ የምድር ቤቱን ደግሞ የታመኑ ወንደላጤዎች ተከራይተውታል። ከቀሪዎቹ 6 ቤቶች አንዱን ቶም ሄገን ከነቤተሰቡ፣ አንዱን ሶኒ፣ ሌላውን ዶኑ ይኖርበታል። የቀሩት 3ቱ ደግሞ በጡረታ የተገለሉ የዶኑ ወዳጆች በተፈለገ ጊዜ ሊለቁ ቃል ገብተው ከኪራይ ነፃ ሆነው ይኖሩበታል። ይህች አካባቢ ሳይታወቅባት የዶኑና የቤተሰቡን የማትጣስ ምሽግ ነበረች። 8ቱም ቤቶች ለሰርጎ ገቦች እንዳያመቹ መብራታቸው በርቶ ጨረቃ መስለዋል። ሶኒ መንገዱን ተሻግሮ አባቱ ቤት ደረሰ። በአምሳያ ቁልፍ በሩን ከፍቶ ገባና እናቱን ተጣራ። እናቱ የተጣደ የፈረንጅ ቃሪያ መዓዛ አስከትላ ከወጥ ቤት ብቅ አለች። ሶኒ እጇን ያዘና አስቀመጣት። አንድ የስልክ ጥሪ ደረሰኝ። አይዞሽ አትስጊ፣ አባዬ ትንሽ ተጎድቶ ሐኪም ቤት ገብቷል። ለባብሽና ሄደሽ ታያለሽ። መኪናና ሹፌር አዘጋጅልሻለሁ እሺ። እናቱ ልጇን ትክ ብላ ተመለከተችውና ተኮሱበት ብላ ጠየቀችው። ራሱን በመነቅነቅ አረጋገጠላት። ለጥቂት ጊዜ ራሷን ደፍታ ከቆየች በኋላ ወደ ወጥ ቤቱ ተመልሳ ሄዳ የሚንቦገቦገውን የጋዝ እሳት አጠፋችው።
ሶኒ ዳቦ ከቅርጫቱ አውጥቶ ከመጥበሻው ላይ ቃሪያ አንስቶ ሳንድዊች አበጀና የወይራ ዘይቱ እየተንጠባጠበ ይገምጥ ጀመር። ከዚያም አባቱ ቢሮ ሄዶ የጠረጴዛውን ኪስ ከፍቶ በሐሰት ስምና አድራሻ የተመዘገበውን የአባቱን ልዩ ስልክ አወጣና ለሉካ ብራሲ ደወለ። መልስ የለም። ቀጥሎም ለዶኑ ያለው ታማኝነት ፈጽሞ ለማያጠራጥረውና ብሩክሊን ለሚገኘው የልዩ ቡድን ሹም ለሆነው ለቶሲዮ ደወለለት። ሶኒ የደረሰውን ሁሉ ከነገረው በኋላ የሚፈልገውን ገለጸለት። ለቴሲዮ የተላለፈለት መመሪያ 50 አስተማማኝ ግለሰቦች መልምሎ ግማሹ ሐኪም ቤት አባቱን እንዲጠብቁ፣ የቀሩት ሎንግ ቢች ዋናው ቤት እንዲጠብቁ የሚል ነበረ። ቶሲዮን በመገረም ክሌሜንዛን አደጋ ጣሉበት እንዴ ሲል ጠየቀ። ለጊዜው የክሌሜንዛን ሰዎች በጥበቃ ላይ ለማሰማራት አልፈለኩም። ቴሲዮ ጉዳዩ ያኔውኑ ገባውና ይቅርታ አድርግልኝ ሶኒ፣ እንደ አባትህ ሆኜ ልናገርና ቸኩለህ እርምጃ አትውሰድ። ክሌሜንዛ አሳልፎ ይሰጠናል ብዬ አላምንም። አመሰግናለሁ፣ እኔም አልጠረጥረውም። ነገር ግን በጣም ጠንቃቃ መሆን አለብኝ ብዬ ነው። ሌላው ነገር አለው ሶኒ ከቦስተን ሰዎች ልከህ ትንሽ ወንድሜን ማይክልን ከሚማርበት ኮሌጅ አስመጣው። እኔም ደውዬ ነግረዋለሁ። ለምናልባቱ ብዬ ነው። ቴሲዮ ትዕዛዙን በሽታ ተቀበለው። ሶኒ ከግድግዳው ላይ ያለች ካዝና ከፈተና በሰማያዊ ቆዳ የተለበጠ የስም ቅደም ተከተል ያለበት መዝገብ አወጣና የሬይ ፈረልን የስልክ ቁጥር ፈለገ። ስሙ ባለበት ገጽ ላይ ሬይ ፈረል 5000 ብር ለገናዋ ዜማ ይላል። ሶኒ ለፈረል ሲደውልለት ወዲያውኑ አገኘው። ፈረል፣ ሶኒ ኮርሌዮኔ ነኝ። አንድ ቁም ነገር እንድትሰራልኝ እፈልጋለሁ። የምፈልገውም አሁኑን እንድታደርገው ነው። 2 ሰዎች አሉ። ባለፉት 3 ወራት ያደረጓቸውን የስልክ ጥሪዎች ቁጥር ትሰጠኛለህ ብሎት የክሌሜንዛንና የፖሊጋቶን የቤት ቁጥር ሰጠው። ከፍተኛ ጉዳይ ስለሆነ ከእኩለ ሌሊት በፊት እንድትነግረኝ እፈልጋለሁ። አንተም ተጨማሪ የገና መደሰቻ ይኖርሃል አለው። ይህም ብሎ ከማረፉ በፊት ሉካ ብራሲን ለማግኘት እንደገና ሞከረ። አሁንም መልስ የለም። ሉካን ባለማግኘቱ ቢሰጋም ወዲያውኑ ከአእምሮ አስወገደው። ሉካ ብራሲ እንደሰማ ይመጣል። ሶኒ በተሽከርካሪ ወንበሩ ላይ ተለጠጠ። ከአንድ ሰዓት በኋላ ለስብሰባ የሚመጡት የቤተሰቡ ባለሟሎች ቤቱን ሲሞሉት መመሪያ የሚሰጣቸው እሱ ነው። ሁኔታው ምን ያህል የከፋ መሆኑን ተገንዝቧል። ይህ በ10 ዓመት ውስጥ ለመጀመሪያ ጊዜ በኮርሌዮኔ ቤተሰብ ኃይል ላይ የተቃጣ ሙከራ ነው። ድርጊቱን በሚስጥር ያቀነባበረው ሶሎዞ መሆኑ አያጠራጥርም። ነገር ግን ከታወቁት 5 ታላላቅ የኒውዮርክ ቤተሰቦች አንዱ አይዞ ሳይለው ይህን ድፍረት ከቶውንም ብቻውን አይሞክረውም። አይዞ ያለውም የታታሊያ ቤተሰብ መሆን አለበት። የዚህ ተልእኮ ትርጉምም ሶሎዞ ያቀረበውን ድርድር መቀበል፣ አለበለዚያ በመካከላቸው ሙሉ ጦርነት ማወጅ ማለት ይሆናል። ሶኒ የምሬት ፈገግ አለ። ተንኮለኛው ቱርክ መልካም አቅዶ ነበር። ዳሩ ምን ይሆናል? ዶኑ ተረፈና የሚቀረው ጦርነት ብቻ ሆነ። ዶኑ ባለው የገንዘብ ኃይልና ሉካ ብራሲ ባለው የግድያ ጥበብ ደግሞ አንድ ውጤት ብቻ ነው ሊገኝ የሚችለው። የኮርሌዮኔ ቤተሰብ ያሸንፋል። ታዲያ ግን ሉካ ብራሲ የት አለ? ለምን ጠፋ? ስልኩስ ለምን አይሰራም? ይህን ሲታሰበው ሶኒን እጅግ ከነከነው። ሹፌሩን ጨምሮ ከሄገን ጋር በመኪናው ውስጥ 4 ሰዎች ነበሩ። ሶሎዞ ከፊት ለፊት ከሾፌሩ ጎን፣ ቀደም ሲል ሄገንን ከመንገድ ላይ ጎትተው ያስገቡት 2 ሰዎች ሄገንን ማዕከላቸው አድርገው በኋላ ተቀምጠዋል። ከሄገን በስተቀኝ የተቀመጠው ሰው የሄገን ባርኔጣ አይኑን እንዲሸፍነው ወደ ታች ጎተተበትና ግራና ቀኝ እንዳይመለከት አስጠነቀቀው። ከ20 ደቂቃ በላይ ያልፈጀው ጉዞ ሲያበቃ ጊዜውም እየመሸ በመሄዱ ሄገን ያሉበትን አካባቢ ማወቅ አልቻለም። አፋኞቹ ሄገንን ወደ ምድር ቤት ወስደው ደረቅ የማድ ቤት ወንበር ላይ ያስቀመጡት። ሶሎዞ ከሄገን ባሻገር ቁጭ ብሎ ጩልል አይኑን እያቁለጨለጨ እንድትደነግጥ አልሻም። በኮርሌዮኔ ቤተሰብ ውስጥ የጡንቻ ሰው እንዳልሆን ካውቃለሁ። የኮርሌዮኔን ቤተሰብና እኔንም እንድትረዳኝ እፈልጋለሁ አለው። ሄገን ሲጃራውን ወደ አፉ ሲያስጠጋ እጁ ይንቀጠቀጥ ነበር። ካፋኞቹ አንዱ ውስኪ አመጣና በቡና ስኒ ቀዳለት። ሄገን አመስክኖ ጠጣው። መጠጡ የእጁን መንቀጥቀጥ አጸናለት። የእግሩንም መዝለፍለፍ አጠናከረው። አለቃህ ሞቷል አለውና ሶሎዞ ዝም አለ። የሄገን አይኖች እንባ ሲያፈሱ ተመልክቶ ተደነቀ። መንገድ ላይ ያገኘ ነው። ዶኑን እንደገደሉት ሲነግሩኝ እኔም አንተን ከመንገድ ጠለፍኩ። አሁን ያንተ ሚና በእኔና በሶኒ መካከል ሰላም ማውረድ ይሆናል። ሄገን አልመለሰለትም። የዶኑን መሞት ሰምቶ ያን ያህል ማዘኑ ራሱን አስደነቀው። ብቸኝነትና የሞት ፍራቻ ስሜቶች ተቀላቀሉበት። ያን ዕለት ሶኒ ላቀረብኩለት ድርድር የጋለ ስሜት ነበረው አይደለም? ይህ አስተዋይነቱን ያሳያል። አደንዛዥ ዕፅ ነው ታዳጊው ነገር። በዚህ ንግድ በጥቂት ዓመታት ውስጥ ከበርቴ መሆን ይቻላል። ዶኑ ወቅቱ ያለፈበት ትምክተኛ ሽማግሌ ነበር። ቀኑ እንዳለፈበት ማወቅ አልቻለም። አሁንማ ሞቷል። ምንም ነገር አይመልሰውም።
እኔ አዲስ ድርድር ለማድረግ ዝግጁ ነኝ። ሶኒን አነጋግረህ እንድታስማማን እፈልጋለሁ። ምንም እድል አይኖርህም። ሶኒ ባለው ኃይል ሁሉ ያሳድድሃል አለው ሄገን። የመጀመሪያው ሙከራማ አጸፋ ይሆናል። አንተ ግን በበቂ ምክንያት ማስረዳት አለብህ። የታታሊያ ቤተሰብ ከኔ ጋር ናቸው። ሌሎቹ የኒውዮርክ ቤተሰቦች በመካከላችን ሙሉ ጦርነት ቢነሳ የእነሱንም ጥቅም ስለሚያናጋ ጠቡን ለማቆም መጣራቸው አይቀርም። እኔና ሶኒ ብንስማማ ግን የእነሱን ምናቸውንም ስለማንነካ የዶኑ የቀድሞ ወዳጆች ሳይቀሩ ምንም አይሉንም አለ ሶሎዞ። ሄገን ምንም ሳይመልስ አጎንብሶ እጁን ሲመለከት ሶሎዞ የመግባቢያ ንግግሩን ቀጠለ። ዶኑ እየላላ ነበር። ድሮ ቢሆን እሱን ልነካው አልችልም ነበር። አንተን አማካሪ በማድረጉ አንተም ሲሲሊያዊ ባለመሆንህ ሌሎቹ ቤተሰቦች ዶኑን እምነት ነስተውታል። በመካከላችን ሙሉ ጦርነት ቢካሄድ የኮርሊዮኔ ቤተሰብ ይደመሰሳል። ሁሉም ከኔ ጭምር ጥቅሙ ይነካል። እኔ ከእናንተ ጋር መተባበርን የምሻው ከገንዘቡ ይበልጥ ባላቸው የፖለቲካ ግንኙነት ለመጠቀም ስል ነው። ስለዚህ ኮኒን አነጋግረው፣ ሹሞቻችሁን አነጋግሯቸው። ከብዙ ደም መፋሰስ ልታድነን ትችላለህ። ሄገን ተጨማሪ ውስኪ በመሻት ሲኒውን አነሳና እሞክራለሁ፣ ግን ሶኒ እልህኛ ነው። ሉካ ብራሲ ደግሞ ሌላ ሰው ቀርቶ ሶኒም እንኳን ረፍ ብሎ ቢነግረው አይሰማም። መስጋት ያለብህ ስለ ሉካ ነው። ያንተን ድርድር ለማስፈጸም ብሞክር እኔ ራሴ በሉካ ብራሲ በኩል የሚመጣ ያሰጋኛል አለ። የሉካ ብራሲን ጉዳይ ለኔ ተወው። በአንተ በኩል ከሶኒና ከወንድሞቹ ጋር አስማማኝ። ስማ፣ በዛሬው ዕለት ከኔ ትዕዛዝ ባይሰጣቸው ኖሮ ፍሬድን የሚገድሉት ነበር። የግድ አስፈላጊ ከሆነው በላይ ቂም እንዲኖር አልፈልግም። ፍሬዲ በሕይወት መቆየት የቻለው በእኔ ምክንያት መሆኑን ንገራቸው። በመጨረሻ ሄገን አእምሮ መስራት ጀመረ። ሶሎዞ እሱን የወሰደው ሊገድለው ወይም ያልኩትን ካላደረጋችሁ ሄገንን እንገድለዋለሁ ለማለት አለመሆኑን ተገነዘበ። ከወረረው ድንጋጤ ሲላቀቅ እፍረት ተሰማው። ሁኔታውን ልብ ያለው ሶሎዛ በፈገግታ ተመለከተው። ሄገን በሶሎዞ ሐሳብ ካልተስማማ ሊገደል ይችላል። ደግሞም ሶሎዞ ሄገንን የፈለገው ማንኛውም ኃላፊነት የሚሰማው አማካሪ እንደሚያደርገው ሁሉ የቀረበውን ድርድር ለአለቆቹ በሚገባ እንዲያስረዳለት ነው። ጉዳዩን ካሰላሰለ በኋላ ሶሎዞ ይህን ማድረጉ ትክክል ነው ሲል አሰበ። በምንም አይነት በኮርሊዮኔና በታታሊያ ቤተሰቦች መካከል ገደብ የለሽ ጦርነት እንዳይቀሰቀስ መከላከል አስፈላጊ ነው። በአሁኑ ወቅት የኮርሊዮኔ ቤተሰብ የሆነው አንድ የሆነ ብሎ ስምምነት ማድረግ አለበት። ከዚያ በኋላ ወቅቱ ሲደርስና ጊዜው ሲፈቅድ ሶሎዞን ሊበቀሉት ይችላሉ። ሄገን ቀና ብሎ ሶሎዞን ሲመለከተው ሶሎዞ የሚያስበውን እንዳወቀበት ተረዳ። ቱርኩ ፈገግ ሲል ሄገን አንድ ነገር ታሰበው። ሶሎዞ ስለ ሉካ ብራሲ እንዲችላ ያለው ብራሲ ምን ሆኖ ይሆን? ሉካ ብራሲ የኮርሊዮኔን ቤተሰብ ክዶ ከዶኑ ጠላቶች ጋር ስምምነት ፈጥሮ ይሆን? ዶኑ ሶሎዞን እምቢ ባለበት ምሽት ሉካ ብራሲ ጠርቶ ከዶኑ ጋር ቆይታ ይዞ እንደነበር ሄገን ትዝ አለው። ብቻውን ስለዚህ ዝርዝር ጉዳይ ማሰቢያ ጊዜ አይደለም። በቅድሚያ አሁን ካለበት ወጥቶ ዶን ኮርሊዮኔ ምሽግ መግባት አለበት። የምችለውን ሁሉ አደርጋለሁ አለ ሄገን። ልክ ነህ መሰለኝ። ዶኑም ቢሆን በዚህ ሁኔታ ላይ ይህንኑ እንድናደርግ ነው የሚፈልገው። ሶሎዞ ራሱን ነቀነቀና መልካም፣ እኔ ደም ማፍሰስ አልወድም፣ የንግድ ሰው ነኝ። ብዙ ደም ማፍሰስ ብዙ ገንዘብ ይፈጃል ብሎ እንደተናገረ የስልክ ጥሪ ተሰማ። ከሰዎቹ አንዱ ስልኩን አነሳና መልእክቱን ተቀበለ። እሺ እነግረዋለሁ ብሎ ስልኩን ከዘጋ በኋላ ወደ ሶሎዞ ጆሮ ተጠግቶ አንሾካሾከ። ሄገን የሶሎዞ ፊት ሲገረጣና አይኑ በቁጣ ሲቀላ ተመልክቶ ፈራ። ሶሎዞ በጥርጣሬ ሲመለከተው ሄገን እንደማይፈታ ታወቀ። የሆነው ነገር የሄገንን ሞት የሚያስከትል ሊሆን ይችላል። 5 ጥይት መጥቶት ያ ሽማግሌ አልሞተም አለ ሶሎዞ። ሄገን ላይም አትኩሮ ሞትን በሚጋብዝ ቸልታ ትከሻውን ከፍ ዝቅ አደረገና አወይ መጥፎዳ፣ አወይ መጥፎጣ፣ መጥፎጣ ለኔ፣ መጥፎጣ ላንተ አለው። ሚካኤል ኮርሊዮኔ ወደ አባቱ ቤት ሲመጣ መንገዱ በሙሉ መብራት በርቶ መኪኖች ተደርድረው አዳዲስ የጥበቃ ሰዎች ግቢውን ሞልተው ታገኘ። ማነህ አለው አንድ ጠባቂ። ሰውየው የሚካኤልን ማንነት ካረጋገጠ በኋላ እየመራ ሶኒ ወዳለበት ቤት ወሰደው። ሚካኤል እንግዳ መቀበያው ክፍል ሲገባ የሄገን ሚስት ቴሬሳ ሲጋራና መጠጥ ይዛ ቁጭ ብላለች። ፊቱ ላይ ምንም ስሜት የማይታይበት ክሌሜንዛ ተቀምጦ እያላበው ምራቅ ብቻ የሆነው ሲጋራውን ያቦናል። ክሌሜንዛ ሚካኤልን ለማጽናናት እጁን ጨምቆ ጨበጠና እናትህ ሐኪም ቤት አባትህ ጋር ነች፣ አይዞ ይድናል አለው። ፖሊጋቶም ሊጨብጠው ሲነሳ ሚካኤል ገርሞት ተመለከተው። ፖሊ የአባቱ ጠባቂ አጃቢ መሆኑን ይወቅ እንጂ በዚያን ዕለት ታሞ ቤት መዋሉን ሚካኤል አላወቀም ነበር። ነገር ግን በጋቶ ፊት ላይ ጭንቀት አይቶበታል። ፖሊ ታዳጊ፣ ፈጣንና ረቂቅ ተልእኮውን ያለ ውዝግብ መፈጸም የሚችል መሆኑን ያውቅለት የነበረው ሚካኤል ይህ ሰው ዛሬ ግን በተግባሩ ላይ እንደተሰናከለ ተገነዘበ።
ሚካኤል ብዙዎቹን ሰዎች ልብ ብሎ ሲመለከት ሊያስታውሳቸው አልቻለም። የክሌሜንዛ ሰዎች አይደሉም። ስለዚህ ክሌሜንዛና ጋቶ ተጠርጥረዋል ማለት ነው። ፖሊ በአደጋው ስፍራ የነበረ መስሎት ፍሬዲ እንዴት ነው ሲል ጠየቀው። ሐኪሙ መርፌ ወቅቶት ተኝቷል ሲል ክሌሜንዛ መለሰለት። ሚካኤል ሁልጊዜ ይግባባት የነበረችው የሄገን ሚስት ቴሬሳ በሐዘን ተጨብጣ ስላያት ወደ እሷ ሄዶ ጎንበስ ብሎ ሳማትና በሹክሹክታ አይዞሽ ቶም ምንም አይሆንም አላት። ቴሬሳ ሚካኤል ላይ ለአፍታ ያልተጣበቀች እጇን ይዞ ከሶፋው ላይ ያነሳትና ሶኒ ወዳለበት ወደ አባቱ ቢሮ ወሰዳት። ሶኒ መቀመጫው ላይ ተንሰራፍቶ በአንድ እጁ እርሳስ በሌላው ደግሞ ቢጫ ደብተር ይዟል። ሶኒ ሚካኤልና ቴሬሳን ሲያቸው ወደ እነሱ መጣና ቴሬሳን እቅፍ አድርጎ አትስኪ ቴሬሳ፣ ቶም ደህና ነው። እሱን ያቆዩት ሊያቀርቡልን የሚፈልጉት ድርድር ስላለ ነው፣ ይፈቱታል። እሱ ጠበቃችን እንጂ ውሳኔ ሰጪ ስላልሆነ ማንም ሊጎዳ አይፈልግም አላት። እሷን ለቆ ሚካኤልን ጥብቅ አድርጎ አቅፎ ጉንጩን ሲስመው ሚካኤል ሳቅ እያለ ድሮ ድብደባህን ለምጄው ነበር፣ አሁን ደግሞ ይህን መቀበል ሊኖርብኝ አለው በቀልድ። በልጅነታቸው ብዙ ጊዜ ይደባደቡ ነበር። ሶኒ ሚካኤልም አደጋ ይደርስበት ይሆን በሚል ሰክቶ እንደነበር ከገለጸለት በኋላ እኔ እንኳ ቢደፉ ስሜት አይሰጠኝም፣ ግን በኋላ ለአሮጊቷ መንገር ስለሚኖርብኝ ነው የግዴን ስላባየ ነገርኳል። ሚካኤል እናቱ የአባቱን መመታት ስትሰማ እንዴት እንደሆነች ጠየቀ። ሶኒ አሮጊቷ ብታዝንም ብዙ አለመሸበሯን ገለጸለትና ለምደዋለች፣ እኔም ለምጄዋለሁ። አንተ ሕፃን ሳለ ይህ ሁኔታ አጋጥሞን ነበር። በመሃሉ ነገሮች ሁሉ ቀና ሆነው ነበር። አሁን ከሽሜ ጋር ሆስፒታል ነች፣ ሊድን ነው። እኛስ እዚያ ብንሄድ ሲል ሚካኤል ሶኒን ጠየቀው። ሁኔታዎች እስኪጠናቀቁ ድረስ እኔ ይህን ቤት ለቅቄ ልሄድ አልችልም አለ ሶኒ። ስልክ ወዲያውኑ ሲደወል ሶኒ ያነሳው። ወንድሙ ስልኩ ላይ ሳለ ሚካኤል ወዲያ ወዲህ እያለ ሶኒ ይዞት በነበረው ቢጫ ደብተር ላይ የተጻፈውን ሲቃኝ 7 ስሞች ተጽፈዋል። የመጀመሪያዎቹ 3 ስሞች ሶሎዞ፣ ፊሊፒ ታታሊያ እና ጆን ታታሊያ ናቸው። ሶኒና ቴሲዮ የሚገደሉ ሰዎች ስም ዝርዝር ሲያወጡ እንዳቋረጣቸው በግልጽ ተረዳ። ሶኒ ስልኩን ከዘጋ በኋላ ቴሬሳንና ሚካኤልን ከቴሲዮ ጋር የምናጠናቀቀው ጉዳይ ስላለ እባካችሁ ውጭ ቆዩ አላቸውና ቴሬሳን ትከሻዋን አቅፎ እያስወጣት ቶም ምንም አይሆንም በኔ ይሁንብሽ ብሏት በሩን ከዘጋው በኋላ ወደ ሚካኤል ዞሮ ማይክ አንተ ከኛ ጋር ሁንና ልትሰማ የማትፈልገውን ነገር ስማ እሺ አለው። ሚካኤልም አብሮት ቢሆን ሊያግዘው እንደሚችል አረጋገጠለት። የለም እባክህ ልታግዝ አትችልም፣ እዚህ ውስጥ ባስገባ ሽማግሌ ይከፈዋል አለ ሶኒ። ሚካኤል በንዴት አንተ ብሽቅ ዲቃላ፣ አባቴ እኮ ነው የተመታው፣ እንዴት ላግዝ አልችልም? እኔ ሄጄ ሰዎችን ባልገድልም የበኩሌን የምረዳበት መንገድ ይኖረኛል። እንደ ሕፃን የምትቆጥረኝን ተወኝ። ጦር ሜዳ ዘምቼ ጀብዱ ሰርቼ ቆስዬ የተመለስኩ መሆኔን አትዘንጋው አለው። ሶኒ በፈገግታ ትንሽ ቆይተህ ትደበድበኛለህ፣ እሺ በቃ ትረዳኛለህ፣ ስልኩን ተከታተል አለው። ሶኒ ወደ ቴሲዮ ዞር ብሎም ቅድም በተቀበልኩት ስልክ የምንፈልገውን ፍሬ ነገር ለማወቅ ችያለሁ አለው። ቀጥሎም ወደ ሚካኤል ዞርና ከክሌሜንዛ ወይም ዛሬ ታመም ያለው ብሎ ከተኛው ፖሊጋቶ ከሁለቱ ለሶሎዛ አሳልፎ የሰጠን ማን ነው ብለህ ትገምታለህ ሲል ጠየቀው። ሚካኤል በመቀመጫው ላይ ተዝናንቶ ማሰብ ጀመረ። ክሌሜንዛ በኮርሊዮኔ ቤተሰብ መዋቅር ውስጥ በሻምበልነት ደረጃ የሚገኝ ተልዕኮ ፈጻሚ ቡድን ሹም ነው። የብዙ ሚሊዮን ብር ጌታ ለመሆን ከመብቃቱም ሌላ ከዶኑ ጋር ከ20 ዓመታት በላይ በቅርብ ወዳጅነት ኖሯል። ዶኑን አሳልፎ በመስጠት ምን ሊያገኝ ይችላል? ተጨማሪ ገንዘብ? ክሌሜንዛ ድሮ ሀብታም ሆኗል፣ ግን ሰዎች ስግብግብ ናቸውና ምን ይታወቃል? ይህ ሰው የበለጠ ስልጣን የማግኘት ምኞት ይኖረው ይሆን? ወይስ አልፎ አልፎ ዶኑ ስላደረሰበት ቁጣ ወይም ዘለፋ ለመበቀል አስቦ ሄገን አማካሪነት በመሾሙ ቅናት አሳረሮት ይሆን? የአንድ ነጋዴ አርቆ አስተዋይነት የሌላውን ግለሰብ ታዳጊነት ማጤንም በመሆኑ ሶሎዞ የማታ ማታ ያሸንፋል የሚል ጽኑ እምነት አድሮበት ከድቶ ይሆን? ፈጽሞ ክሌሜንዛ ከሃዲ ሊሆን አይችልም። ሚካኤል በልጅነቱ ወፍራሙ ክሌሜንዛ የሚያመጣለት ስጦታና አባቱ ሥራ ሲበዛበት ያንሸራሽረው የነበረው ሁሉ ትዝ አለው። ሚካኤል ክሌሜንዛ ወዳጁን አሳልፎ ለሞት ይሰጣል ብሎ ጨርሶ አይጠረጥረውም። ይሁን እንጂ በሌላ በኩል ሶሎዞ ከማንኛውም የኮርሊዮኔ ቤተሰብ አባል ይበልጥ ክሌሜንዛን በእጁ ሊያደርግ እንደሚሻ የታወቀ ነው። ሚካኤል ስለ ፖሊጋቶም ማሰበ። ፖሊ ገና ሀብታም አልሆነም። በቤተሰቡ ውስጥ ታዳጊነቱ ባይካድም ትልቅ ለመሆን ጊዜውን መጠበቅ ይኖርበታል። ፖሊጋቶ ወጣት እንደመሆኑ ለስልጣን ያልተገራ ጥማት አለው። እንግዲያውስ ዶኑን ለሶሎዛ አሳልፎ የሰጠው ፖሊጋቶ መሆን አለበት። ቢሆንም ሚካኤል 6ኛ ክፍል ሳለ አብሮት ይማረው የነበረ የክፍል ጓደኛው ፖሊጋቶም ከሃዲ እንዲሆን አልፈለገም። አባታቸውን አሳልፎ የሰጠው ሰው ሶኒ የደረሰበት መሆኑን ስላወቀ ሚካኤል ራሱን ነቀነቀና ሁለቱም አይደሉም ሲል መለሰለት። ሶኒ ሳቀበት። አይዞ ክሌሜንዛ አይደለም ፖሊጋቶ ነው አለው። ቴሴዮ
በሥራ ጓደኛው በክሌሜንዛ ነፃ መሆን ከነበረበት የስጋት ስቃይ ተገላገለ። እንግዲያስ የኔን ሰዎች ነገ ወደ ቤታቸው ልላካቸው አለ ቴሴዮ። ከነገ በስቲያ ነው የምትልካቸው። ከዚያ በፊት ማንም ሰው ስለዚህ ጉዳይ መስማት የለበትም። አሁን ከወንድሜ ጋር የቤተሰብ ጉዳይ ስለምንነጋገር ውጭ ብትቆየኝ። የጀመርነውን የስም ዝርዝር ኋላ እንጨርሰዋለን። ጉዳዩን ከክሌሜንዛ ጋር ሆናችሁ ታስፈጽሙታላችሁ አለ ሶኒ። ቴሴዮ ወጣ እንዳለ ሚካኤል እንዴት እርግጠኛ ሆነህ ፖሊጋቶ ነው ለማለት ቻልክ ሲል ሶኒን ጠየቀው። የኛ የሆኑ ሰዎች ቴሌፎን ኩባንያ ውስጥ ይሰራሉ። ወደ ፖሊጋቶና ክሌሜንዛ ቤቶች የተደወሉትን ጥሪዎችና እነሱ ወደ ውጭ የደወሏቸውን ቁጥሮች ሁሉ አስመዘገቡን። ፖሊ ታመምኩ ባለባቸው 3 ቀናት ከህዝብ ስልክ መደወያ ጥሪ ሲደርሰው ነበር። ዛሬም የሽማግሌው ሹፌር እሱ መሆኑንና ለመሆኑን ለማረጋገጥ ሲሉ ደውለውለት ነበር። ምናልባትም ለሌላ ነገር ሊሆን ይችላል። ፖሊጋቶ መሆኑ እድለኞች ነን። በዚህ ቀውጢ ወቅት ክሌሜንዛ በጣም ያስፈልገናል። ሚካኤል እያመነታ ሙሉ ጦርነት ሊከፈት ታስቦ እንደሆነ ጠየቀው። የቶም መመለስ ከተረጋገጠ በኋላ አባቱ ሌላ ትዕዛዝ ካልሰጠው በስተቀር ቤተሰቡን ባለው ሙሉ ኃይል እንዲዋጋ ማቀዱን ሶኒ ገለጸለት። ታዲያ ለምን የሽማግሌውን መመሪያ አትጠብቅም? አለ ሚካኤል። ሶኒ ሚካኤልን በመገረም ተመለከተው። እነዚያን የተዋጊነት ሜዳሊያዎች እንዴት አባክ አድርገህ እንዳገኛቸው ይገርመኛል። በጠመንጃ ፈሙዝ ላይ ያለን መሆናችን አትዘንጋ። መዋጋት ይኖርብናል። እኔ የምሰጋው ቶምን አይለቁት እንደሆነ ብዬ ነው አለ። ሶሎዞ ቶም ሄገንን የጠለፈው ዶኑ የሞተ መስሎት ስለ አደንዛዥ ዕፅ ህገወጥ ንግድ ከሶኒ ጋር ያስማማኛል የሚል ግምት አድሮበት ሲሆን አሁን ግን የሽማግሌውን ከሞት መትረፍ ስለሰሙ ቶምን ሊገድሉት እንደሚችሉ ሶኒ ለሚካኤል አስረዳው። ከገደሉት እኛን ለማስፈራራት ነው ገባህ አለው። ሶሎዞ ካንተ ጋር በድርድሩ እስማማለሁ የሚል ግምት እንዴት አደረበት? ሚካኤል ጠየቀ። ሶኒ ሶሎዞ በቤታቸው መጥቶ በነበረበት ወቅት የተነጋገሩትን ሁሉ ነገረው። ሶሎዞ ሽማግሌውን ካስወገደ ከኔ ጋር በሐሳብ የምንስማማ መሰለው። ሽማግሌው ከሞተ የቤተሰቡ ኃይል ቢያንስ በግማሽ ተቀነሰ ማለት ነው። ሽማግሌው ያቋቋመውን ንግድም እንዲቀጥል ለማድረግ የሞት የሽረት መዋጋት ይኖርብኛል። አደንዛዥ ዕፅ ነው ነገ እያደገ የሚሄደው ንግድ። ይህ ሰው በአባታችን ላይ የቃጣበት የመግደል ሙከራ ለሥራው አመቺ እንዲሆነው ብቻ እንጂ ሌላ የግል ቂም ኖሮበት አይደለም። ስለዚህ ከንግዱ አንጻር ብመለከተው ኖሮ ከሶሎዞ ጋር መስማማት ይኖርብኝ ነበር። ይሁን እንጂ ፊት ለፊት ብንገናኝ ይገድለኛል ብሎ ስለሚፈራ በጣም አያስጠጋኝም። በሌላ በኩል በአንድ ጊዜ ንግዱን ከተቀበልኩ በኋላ ጥቂት ዓመታት ቆይቼ የበቀል ጦርነት ልቀሰቅስ ብል ሌሎቹ ቤተሰቦቹ እንደማይፈቅዱልኝ ያውቃል። በዚህ ላይ የታታሊያ ቤተሰብ የሱ ደጋፊ ነው በማለት ሶኒ አመለካከቱን ዘርዝሮ ለሚካኤል አስረዳው። ሽማግሌውን ገድለውት ቢሆን ኖሮስ ያኔ ምን ታደርግ ነበር? ያኔማ የፈለገውን መስዋዕትነት ይጠይቅ እንጂ ሶሎዞን የጋማ ስጋ ከማድረግ ወደ ኋላ አይደለም። እንኳን ከሶሎዞ ጋር ብቻውን ቀርቶ ከአምስቱም ቤተሰቦች ጋር በዋጋም ግድ የለኝም። የታታሊያ ቤተሰብ ሙልጭ ተደርጎ መጠረግ አለበት። አብረን ብንጠፋም ግድ የለኝ። አባዬ ቢሆን ግን እንዲህ አልነበረም የሚያደርገው። ሶኒ በቁጣ እኔ እሱን እንዳልሆንኩ አውቃለሁ አለ። ግን አንድ ነገር ልንገርህ፣ የወንድነት ጉዳይ ሲነሳ እንደማንም ሰው እንዲያውም በተሻለ መንገድ ተግባሬን በብቃት እንደምወጣባትም ይመሰክራል። ሶሎዞም ያውቀዋል፣ ክሌሜንዛና ቴሴዮም። ቆራጥነቴን ያሳየሁት ገና በ19 ዓመቴ ቤተሰቡ ጦርነት ላይ ሳለ ነበር። ስለዚህ እንዲህ ባለ ውድድር ላይ አሸናፊው ቤተሰባችን ስለሚሆን ምንም ስጋት የለኝም። ያን ሉካ ብራሲን ቶሎ ባገኘሁት ብቻ። ሚካኤል በአድናቆት ሉካ እንደሚወራለት ጎበዝና የሚደንቅ ሰው ነው ሲል ጠየቀ። ሶኒ ራሱን በአዎንታ ነቀነቀ። እሱን የሚመስለው ሰው የለም፣ ልዩ ነው። ሶስቱንም ታታሊያ ወንድማማቾች ዋጋቸው እንዲሰጣቸው ለቅባቸዋለሁ። ለሶሎዝ ግን እኔ ያለሁለት። ሶኒ አልፎ አልፎ የሚያሳየው የአውሬነት ባህሪ ቢኖረውም ውስጡን ደግ መሆኑን ሚካኤል ያውቃል። ጥሩ ሰው ነው። እንዲህ ያለ ንግግር የሱ ጠባይ አይመስልም። እንዲገደሉ የጻፋቸው የሰዎች ስም ዝርዝር ደግሞ ሶኒን አዲስ የነገሰ የሮማ ቄሳር አስመሰለው። ሚካኤል የዚህ ሁሉ ድርጊት ተካፋይ አለመሆኑ ደስ አለው። በተለይም አባቱ በመትረፉ የበቀል ዘመቻ ውስጥ መሳተፍ አይኖርበትም። በሱ በኩል የሚያበረክተው አስተዋጽኦ ስልክ መመለስና መልእክት ማድረስ ብቻ ይሆናል። ሶኒና ሽማግሌው ግን በተለይ ሉካ ከጎናቸው ከቆመ ራሳቸውን መጠበቅ አያቅታቸውም። ይህን ጊዜ የሴት ጩኸት ተሰማ። ጩኸቱ የደስታ ጩኸት ነበር። ቶም ሄገን ከተያዘበት ተለቆ መጥቷል። ሄገን እንደማፈር እያለ ሚስቱን ላፍታ ካባበለ በኋላ ወደ ቢሮ አመራ። ሶኒ፣ ሚካኤል፣ ቶም ሄገን፣ ክሌሜንዛና ቴሲዮ ከሌሊቱ በ10 ሰዓት ከቤቱ ዳር በሚገኘው ቢሮ ተሰብስበዋል። ቴሬሳ ወደ ቤቷ እንድትሄድ ተደርጓል። ፖሊጋቶ ግን እዚያው እንግዳ መቀበያ ክፍል በአይነ ቁራኛ እየተጠበቀ መሆኑን ሳይገነዘበው ቁጭ ብሏል። ሄገን ሶሎዞ ያቀረበውን ድርድር እንዲሁም እንዴት አድርጎ ሊለቀቅ እንደቻለ ማወራላቸው። አይጣልባችሁ፣
ያንን ርጉም ቱርክ እንደለመንኩት ለከፍተኛ ፍርድ ቤት የምህረት ጥያቄ ባቀርብ እንኳ እንዲህ አልማጠንም። ሽማግሌው ቢተርፍም እናንተን በመዳፌ ስር እንደማስገባለት አሳመንኩት። ሶኒ አትቀየመኝና ካንተ ጋር ከልጅነት ጀምሮ የነበረን ጓደኝነት እንዲሁም ተተኪ እንደመሆንህ በአባትህ መመታት እንዳልተጸጸትኩ ወተወትኩለት። ቀደም ሲል ሄገን ከተያዘበት ተለቆ ሲመጣ ሶኒ እንዴት ዘሎ አቅፎ እንደሳመው ሚካኤል ትዝ አለውና ከሱ ይበልጥ ሁለቱ ሰዎች እንደሚቀራረቡ በመገንዘብ ትንሽ ቀና። ሶኒ ስራቸውን እንዲጀምሩ ጥሪ አድርጎ እሱና ቴሲዮ የጻፏቸውን የሚገደሉ ሰዎች ስም ዝርዝር እንዲመለከቱ አቀረበላቸው። ፍሬድ በመካከላቸው እንዲገኝ የሚካኤል ምኞት ነበር። ነገር ግን ፍሬድ አባቱ በተመታበት ወቅት ካጋጠመው ድንጋጤ ገና ያላገገመና ሐኪሙ ሙሉ ረፍት ማድረግ አለበት ብሎ ያዘዘ ስለሆነ ሊገኝ እንደማይችል ሶኒ ያስረዳው። ሄገን በችኮላ አነጋገር እንዲህ አለ። ፍሬዲን ተዉት፣ ከሁሉም ነገር ነፃ አድርጉት። ስማኝ ሶኒ፣ ይህ ነገር እስኪያበቃ ድረስ ከዚህ ቤት እንዳትወጣ። ሶሎዞን አትናቀው። ከባድ ሰው መሆኑን ለማሳየት መሞከሩ አይቀርም። ለመሆኑ ሆስፒታሉ ተገቢ ጥበቃ እየተደረገለት ነው? ፖሊሶቹ ዘግተውታል። የኔ ሰዎች ያለማቋረጥ እንዲጎበኙት አድርጌያለሁ። ለመሆኑ ስለ እነዚህ የሰዎች ስም ዝርዝር ምንድነው አስተያየት? እግዚኦ የፈጣሪ አለ። በእርግጥ ይህን ጠብ የግል በማድረግ ላይ ነህ። ዶኑ ቢሆን ሙሉ በሙሉ የንግድ ስራውን የሚመለከት ጉዳይ ብቻ አድርጎ ነበር የሚመለከተው። ቁልፉ ሶሎዞ ነው። እሱን ብቻ ማስወገድ እንጂ የታታሊያን ቤተሰብ መንካት የለብህም በማለት ሄገን አስጠነቀቀው። ሶኒ የቡድን ሹሞቹን ክሌሜንዛንና ቴሲዮን ተመለከተ። ቴሲዮ ይህ ጉዳይ አስቸጋሪ ነው ሲል፣ ክሌሜንዛ ግን ምንም ሐሳብ አልሰጠም። ሶኒ ወደ ክሌሜንዛ ዞረና የፖሊጋቶን ጉዳይ ለውይይት ማቅረብ አስፈላጊ አይሆንም። ከዚህ በኋላ ፖሊስ ይህ አካባቢ እንዲኖር አልፈልግም። በስም ዝርዝር ላይ የመጀመሪያው አድርገው ሲል መመሪያ ሰጠው። ወፍራሙ ሹም ክሌሜንዛም ራሱን በማነቃነቅ ትዕዛዙን ተቀበለ። የሉካ ብራሲስ ጉዳይ አለ ሄገን። ሶሎዞ ስለሱ ምንም ስጋት አልነበረውም። የእሷ ለመስጋት እኔን አስክቶኛል። ሉካ ሸጦን ከሆነ በእርግጥ ችግር ላይ ነን። መጀመሪያ ማወቅ ያለብን ጉዳይ ይህ ነው። ለመሆኑ ከሱ ጋር ለመገናኘት የተሻለ ሰው አለ? የለም አለ ሶኒ። ሌሊቱን ሙሉ በስልክ ላገኘው ሞከርኩ። ምናልባት አንዷ ጋር አድሮ ይሆናል። ሄገን ቀበል አድርጎ ፈጽሞ ከሴት ጋር አያድርም። አመሉን ከከላ በኋላ ወደ ቤቱ ነው የሚሄደው። ማይክ እስክታገኘው ድረስ ስልክ መደወልን አታቋርጥ አለ። ስልኩ የሚጠራ መሆኑ ቢሰማውም ሚካኤል ብራሲን ማግኘት አልቻለም። ሶኒ ወደ ሄገን ተመልክቶ አማካሪ እንደመሆኑ መጠን ምን ማድረግ እንደሚገባቸው ጠየቀው። ሄገን ጠረጴዛው ላይ ካለው ዊስኪ ቀዳና አባት ተነስቶ እስኪመራን ድረስ ከሶሎዞ ጋር መደራደር ይኖርብናል። አስፈላጊ ሆኖ ከተገኘም ውለታ መግባት ይኖርብን ይሆናል። አባት ሲድን ጉዳዩን ያላንዳች ጭንቀት መልክ ያስይዘዋል። ሌሎቹ ቤተሰቦችም ውሳኔውን ይቀበላሉ ሲል ምክሩን ለገሰው። ሶኒ በቁጣ ይህን ሶሎዞ የሚባል ሰው እኔ ልክ ላስገባው አልችልም ማለት ነው አለ። ቶም ሄገን ሶኒን አይኑን እያየ ሶሎዞን በጠብ ታሸንፈዋለህ። የኮርሊዮኔ ቤተሰብ ኃያልነቱ ጥርጥር የለውም። ክሌሜንዛንና ቴሲዮን ከያዝክ ሺህ ጠላቶች ጦርነት ቢከፍቱብህ በቁጥጥር ስር መዋል አያቅትህም። ነገር ግን መላው የምስራቅ የባህር ዳርቻ በጥፋት ይጥለቀለቅና ሌሎቹ ቤተሰቦች የኮርሊዮኔን ቤተሰብ ማውገዛቸው የማይቀር ነው። ብዙ ጠላቶች እናተርፋለን። እንዲህ የመሰለውን ድርጊት ደግሞ አባት ፈጽሞ አይፈልገውም አለው። ሶኒ ነገሩን የተቀበለው ይመስላል። ነገር ግን ሽማግሌው ቢሞትስ? ያኔ ምን ትመክረኝ ነበር? ምን ትመክረኝ ነበር ውድ አማካሪ በማለት ጠየቀው። ሄገንም በጽሞና መልስ ሰጠው። እንደማታደርገው አውቃለሁ። ነገር ግን እኔ የምመክርህ አደንዛዥ ዕፅ እንደሚመለከት ከሶሎዞ ጋር ስምምነት እንድታደርግ ነው። ያለ አባትህ የፖለቲካ ግንኙነትና የግል ተጽዕኖ ቤተሰቡ ግማሽ ጉልበቱን ያጣል። አባትህ ከሌለም ሌሎቹ ቤተሰቦች ሌላ የተራዘመ አጥፊ ጦርነት ባለመሻት ታታሊያንና ሶሎዞን ይደግፋሉ። አባትህ ከሞተ ከሶሎዞ ጋር ተስማሙ። ከዚያ በኋላ ዝም ብለህ ጠብቅና የሚሆነውን ተመልከት አለው። ሶኒ በቁጣ ፊቱ ቀላ። ምን ታደርግ አለ። የተገደለው አባት አይደል? ሄገን ኮራ ብሎ ፈጠን ባለ አነጋገር እንዲህ ሲል መለሰለት። አንተና ማይክ ለዶኑ ልጆቹ የሆናችሁትን ያህል እኔም ለሱ ጥሩ ነኝ። ምናልባትም እሻል ይሆናል። እኔ የምሰጥህ ባለሙያ ምክር ነው። እንደ ግል ስሜቴ ቢሆን እነዚህ አንድ ቃሎች እገድላቸው ነበር። የቶም ሄገን ስሜትና አነጋገር ሶኒን አሳፈረውና ያንተ ያለ ምን ነካ ቶም? እኔ እኮ እንዲህ ማለት ያልነበረም አለው። ይሁን እንጂ በደም የዶኑ ዘር ባለመሆኑ ከስጋ ዘመድ እኩል እንደማይሆን ሶኒ ያምናል። ሌሎቹ አፍረው እንደተቀመጡ ሶኒ ለጥቂት ጊዜ ዝም አለና ደህና፣ እንግዲያው ሽማግሌው ተነስቶ እስኪመራን በትዕግስት እንጠብቃለን። ቶም አንተም ከዚህ ግቢ እንዳትወጣ፣ ለአደጋ እንዳትጋለጥ። ማይክ ሶሎዞ በአንተ ላይ አደጋ ቢያደርስ በሁሉም እንደሚወገዝ ቢያውቅም አንተም ብትሆን መጠንቀቅ ይኖርብሃል። ቴሲዮ የአንተ ሰዎች በተጠባባቂነት ሲቆዩ ግን ከተማዋን ያስሱ። ክሌሜንዛ የፖሊጋቶን ጉዳይ ካከናወንክ በኋላ
ሰዎች የቴሴውን ሰዎች ተክተው በቤቱና በቀዩ ተሰማርተው ይጠብቁ። ቴሴው ያንተ ሰዎች ከሐኪም ቤቱ እንዳይለቁ። ቶም ከሶሎዞና ከታታሊያን ቤተሰቦች ጋር ከጧት ጀምረህ በስልክ ወይም በመልእክተኛ መደራደር ጀምር። ማይክ ነገ 1-2 የክሌሜንዛን ሰዎች ይዘህ ሉካ ቤት ሂድና እስኪመለስ ጠብቀው። ካልሆነም የታባቱ እንደተደበቀ ተከታትለ ድረስበት። ያ እብድ ዲቃላ ወሬውን ሰምቶ ከሆነ ሶሎዞን ማሳደድ ጀምሮ ይሆናል። ከዚያ ሌላ ያ ቱርክ የፈለገውን ነገር ቢሰጠው ዶኑን ይክደዋል ብዬ ፈጽሞ አልጠረጥረውም በማለት ለሁሉም የሥራ ድርሻቸውን ደለደለ። ሄገን እየተጠራጠረ ሚካኤል በዚህ ውዝግብ ውስጥ በቀጥታ ባይሰማራ ይሻል ይሆናል አለ። ይህ አባባል ሚካኤል ለቤተሰቡ ምን ያህል ባዕድ እንደሆነ እዚያ ያሉት ክሌሜንዛና ቴሴው ጭምር እንዲገምቱ ቢያደርጋቸውም ንቀታቸው እንዳይታወቅ አስተያየት ከመስጠት የተቆጠቡ መሆናቸው እየተሰማው ምንም ሳይናገር ሉካ ብራሲን ለማግኘት ስልክ መደወሉን ቀጠለ። የጡት አባት ክፍል 3 ይህንን ይመስላል። ላይክ፣ ኮሜንት እንዲሁም ሼር አድርጉ። በቀጣይ በክፍል 4 ይጠብቁን። ሰላማችሁ ይብዛ።